እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የፕሪሚየር ሊግ ጉዳዮችን እናነሳለን። ትላልቆቹ ቡድኖች እንግዲህ በመጨረሻ ሳምንት ያደረጓቸው ጨዋታዎች ምን ነገሩን የሚለውን ጉዳይ እንመለከታለን። አርሰናልን እንመልከት። እንግዲህ አርሰናል የ1-0 ድሎቹ ብዙ ናቸው። ይህንን ጉዳይ እናንሳ። በእርግጥ ጥንካሬውንም የሚያሳይ ይመስላል። ብዙ የመከላከል ክፍተት የማይነሳበት ቡድን ሆኗል። በእርግጥ ከጋብሪኤል ማጋሬሽና ከሳሊባ ጉዳት በኋላ እንግዲህ በተወሰኑ ጨዋታዎች ላይ የሚፈተን ግቦች የሚቆጠሩበት ቡድን መሆኑን እየተመለከትን ነው። ነገር ግን ከአንድ በላይ ግቦችን ብዙ ጊዜ ሲቆጠሩበት እየተመለከትን አይደለም። በእርግጥ በቅርብ ጊዜ በአስቶን ቪላ 2 ግቦች ተቆጥሮበታል። ይህንን ጉዳይ እንመልከት። የአርሰናል 1-0 ድሎች ስለ ቡድኑ ምን ይነግሩናል የሚለውን እናንሳ። ልክ ነው። በዚህ ሳምንት አርሰናል በጉዲሰን ፓርክ በሂል ዲኪንሰን በአዲሱ ኤቨርተን ስቴዲየም ነው ጨዋታ የተደረገው። ሚኬል አርቴታ ኤቨርተን ተጫዋች ነበር። በአሰልጣኝነት ወደ አዲሱ ስቴዲየም የመጣበት የመጀመሪያ ጨዋታው ነበር። ለዚህ ነው ፕሬስ ኮንፈረንሱን ከጨረሰ በኋላ በመሀል ይህንን ስቴዲየም ለሰራችሁ ደግሞ እንዲህ አይነት ድባብ ለፈጠራችሁ ሁሉ አመሰግናለሁ ብሎ ያው የ6 ዓመት የኤቨርተን ተጫዋች ነበር። የኤቨርተንም አምበል ነበር። ትልቅ የሊደርሺፕ ችሎታ ያለው በመሆኑ ምክንያት አሰልጣኝ መሆኑ አያስገርመኝም ብለዋል ዴቪድ ሞይስ። በአርሰናልም እንደዚሁ አምበል ነበር ለ5 ዓመት ከፔር ሜርተሳከር ነው ከሮቢን ቫን ፐርሲና ቶማስ ቨርማለን መልቀቅ በኋላ የአርሰናል አምበል የነበረው እርሱ ነው እና ይህንን ቡድን ይዞ 1-0 አሸንፏል። የሚያሳቅቅ እንደነበር ግልጽ ነው ለአርሰናል ደጋፊዎች። የሚያሳቅቅ የሆነው ትላንት አንድ የዩቲዩብ ፕሮግራማችን ላይ እንዳነሳሁት በቅርብ ጊዜ አርሰናል በእንደዚህ አይነት ጨዋታዎች ላይ ባለቀ ደቂቃ ጎሎች ስለተቆጠሩበት እንጂ ጨዋታው እየሄደ በነበረበት ምክንያት አይመስለኝም። ጨዋታው እየሄደ በነበረበት ሁኔታ ያ የፍጹም ቅጣት ምት ሊያሰጥ ይችል የነበረ ሳሊባ ቴርኖ ባሪ ላይ የሰራው ጥፋት በብዙዎቹ ጨዋታዎች ላይ ፍጹም ቅጣት ምት ሲሰጥበት እናይ ነበር። ከዛ ኢንሲደንት በስተቀር ኤቨርተን እየፈጠረ በነበረው አደጋ ምክንያት አይመስለኝም። የቅርብ ጊዜ ትራውማ አለ። አርሰናል በሰንደርላንድ ባለቀ ሰዓት ጎል ተቆጥሮበታል። በአስቶን ቪላ ባለቀ ሰዓት ጎል ተቆጥሮበታል። በቀደም ተመልሶ አሸነፈ እንጂ በወልቭስ ባለቀ ሰዓት ጎል ተቆጥሮበታል። እነዚህ ሁሉ ጨዋታዎች ላይ የ1-0 ማርጅን ኖሮት ወይም የ2-1 ማርጅን ኖሮት ወይም ጨዋታው 1-1 ሆኖ የተቆጠሩ ጎሎች ናቸው ሶስቱ ጨዋታዎች። እነዚህ የቅርብ ጊዜ ትራውማዎች ካልሆኑ በስተቀር ኤቨርተን በጨዋታው ላይ እየፈጠረ በነበረው አደጋ ምክንያት አርሰናል ጨዋታውን ሊያጣው ይችላል፣ አቻ ሊወጣ ይችላል የሚል ስጋት የሚፈጥር ፐርፎርማንስ ስለነበረው አይደለም። ይሄ በዚህ ውድድር ዘመን የአርሰናል 4ኛ የ1-0 ውጤት ነው። በሁሉም ውድድሮች 7 የተለያዩ ጨዋታዎችን 2-0 አሸንፏል አርሰናል በዚህ ውድድር ዘመን። አምና ሊቨርፑል ይህንን በተመሳሳይ ሁኔታ ሲያደርግ ፉሊንግ ኮንትሮል የሆነ ቡድን ነው እንደዚህ የሚያደርገው እንል ነበር። ብዙ ኮመን ውጤት የሊቨርፑል ያለፈው የውድድር ዘመን የ2-0 ውጤት ነው የነበረው፣ ወይም የ1-0 ውጤቶች ናቸው የነበሩት። 2-0 ሲሆን የተጋጣሚ ቡድን 4-5 ጎል አስቆጠረሽ አላወደምሹም፣ ግን ደግሞ በ1-0 ማርጅን ሰቀቀን ውስጥም አልገባሽም። 2-0 ፉሊንግ ኮንትሮል የመሆን ወይም ሁኔታውን በሙሉ እንደተቆጣጠርሽ የሚያሳይ ውጤት ነው ብለን እናነሳ ነበር። 12 ወይ 13 ጨዋታዎችን 1-0 ወይ 2-0 ነበር ያሸነፈው። ይሄኛው የሚኬል አርቴታ የአርሰናልን ቡድን ተመሳሳይ ፈንክሽናሊቲ ያለው ለማየት በጣም የሚያዝናና ላይሆን ይችላል። ከዚህ በፊት የአርቴታ ቡድን በ2022-23 የውድድር ዘመን መጀመሪያ እንዳደረገው አይነት ውብ እግር ኳስ የሚጫወት ከፍተኛ ሙቭመንት ያለው 4-5 ተጫዋቾች ከ8ና ከ10 በላይ ጎል ያስቆጠሩበት አይነት ሲዝን ላይሆን ይችላል። ግን ይሄኛው የውድድር ዘመን ያኛው ሲዝን ያልነበረው ጠጣር የተከላካይ መስመር ግን ነበረው። እኔ በዚህ የውድድር ዘመን ከአስቶን ቪላ ጨዋታ በስተቀር አርሰናል ከፍተኛ የጎል ዕድሎች የተፈጠሩበት ባላጋራ አልነበረውም ነው የምለው ሲዝኑን በሙሉ።
ኢቨን ማንቸስተር ዩናይትድ አርሰናል ላይ ከፍተኛ ብልጫ ነበረው። 22 ሙከራ ብዙ ነው። እዚህኛው የአርሰናል ቡድን ላይ ኮመን ስላልሆነ 20 ሙከራ ማድረግ 15 ሙከራ ማድረግ የተለመደ ስላልሆነ፣ ግን እንደዛም ሆኖ የማንቸስተር ዩናይትድ ኤክስጂ 1.5 ነው የነበረው። የሙከራዎቹን ጥራት ካየናቸው ዳቪድ ራያን ያንን ያህል ቢዚ አላደረጉትም። የአስቶን ቪላ ጨዋታ ነው ለየት የሚልብኝ ጨዋታ። ከዚያ ግን የወልቭስም የኤቨርተኑም ጨዋታ ቢሆን አሁን ችግሩ ምንድነው? ማንቸስተር ሲቲ ተጨማሪ ማርሽ እየቀየረ ስለሚመስል የነጥብ ልዩነቱን ከ7 ወደ 2 ስላጠበበው በዛ ምክንያት የሚፈጠር ውጥረት አለ፣ ቴንሽን አለ። ያ ካልሆነ በስተቀር ለእኔ እንደ ፐርፎርማንስ የሚያሳስብ ፐርፎርማንስ አልነበረም። ግን በአርሰናል ታሪክ ውስጥ 1-0 ማሸነፍ ያለው ስፍራ አለ። 1994 ላይ ያኔ ከ1991 በኋላ አርሰናል የሊግ ድል እስኪያሸንፍ ድረስ አመታት መጠበቅ ነበረበት። አርሰን ቬንገር እስኪመጡ ድረስ መጠበቅ ነበረበት። ግን በዚያ ሰሞን ያኔ የነበሩት አሰልጣኝ ጆርጅ ግራም ናቸው እና 1-0 to the አርሰናል የሚለው መዝሙር 1-0 ለአርሰናል የሚለው መዝሙር መዘመር የጀመረበት ነው እና በዚያ የውድድር ዘመን ለምን እንደዛ እንደተዘመረ ብዙ አይገባኝም። ምክንያቱም በሌሎች ሲዝኖች ከዛ የበለጠ 1-0 ያሸነፈባቸው ጨዋታዎች ነበሩ። በዛ የውድድር ዘመን ግን ካፕ ዊነርስ ካፕ የሚባል አንድ የዩኤፋ ውድድር ነበር። ዩኤፋ ካፕ ነበር፣ የዩሮፒያን ካፕ ነበር፣ ግን ካፕ ዊነርስ ካፕ የሚባል ውድድርም ነበር። ትልቅ ውድድር ነበር ያን ጊዜ። 94 አርሰናል ይህንን ውድድር ሲያሸንፍ ፓርማን አሸንፏል፣ በመሀል ፓሪስ ሳን ጀርማን አሸንፏል። ፓሪስ ሳን ጀርማን ያኔ በካናል ፕሉስ ይደገፍ የነበረበት በጄራርድ ሁልዬ የሰለጠነበት፣ በኋላ አርቱር ጆርጅ የሚባሉ አሰልጣኝ የመጡበት ትልልቅ ተጫዋቾች የነበሩት ነው። ፓርማም እንዳሁኑ ፓርማ አልነበረም። ያኔ ፓርማላት የሚባል ጎማ የሚያመርት እኛ ሀገር ራሱ የሚታወቅ ትልቅ የጎማ አምራች ካምፓኒ ሰፖርት የሚያደርገው ትልልቅ ስታሮች የነበሩት ቡድን ነው እና በዚያ ውድድር ዘመን አርሰናል 7 ጨዋታዎችን 1-0 አሸንፏል። በሌሎች በጆርጅ ግራም ዘመን የካፕ ውድድሮች ከማሸነፍ ቡድንነት በፊት የሊግ ቡድን በነበረበት ጊዜ በ89ም በ91ም ብዙ የ1-0 ድሎች ነበሩት። እኔ እንዲያውም ይህንን የአርቴታን ቡድን የበለጠ የማመሳሰለው ከቬንገር ቡድኖች ይልቅ ከጆርጅ ግራም ቡድኖች ነው። ይህንን ብዙ ጊዜ ብየዋለሁ። በተለያዩ ምክንያት ነው ይህንን የምለው። ቡድኑ የበለጠ ሶሊድ ነው፣ የበለጠ ጠጣር የመከላከል ቡድን ነው። የቬንገር ቡድን ኤስቴቲክሊ በማየት በሚጫወተው የኤግዚቢሽን እግር ኳስ ምናምን ምክንያት የበለጠ በጣም አስተማማኝ ቡድን ልትዩ ትችላለች። 1-0 ማሸነፍ ግን የጆዜ ሞሪኞ የጆርጅ ግራም አይነት በጣም ሶሊድ የሆነ ባህሪ ያላቸው ቡድኖች መደበኛ ውጤት ነው። የአሌክስ ፈርጉሰን የመጨረሻው የማንቸስተር ዩናይትድ የፕሪሚየር ሊግ ድል 2012-13 የውድድር ዘመን ላይ ማንቸስተር ዩናይትድ 16 ጨዋታዎችን በአንድ የጎል ልዩነት ነው ያሸነፈው። 16 ጨዋታ በአንድ የጎል ልዩነት 1-0፣ 2-1፣ ሜቢ 3-2 እንደዚህ፣ ግን የአንድ የጎል ልዩነት ማርጅን ነው የነበረው። ለዚህ ነው ሰሞኑን ያለው ሁኔታ ኦቨር ሪያክሽን የፕሪሚየር ሊግ ሲሪየስ ቡድን ለመባል የግድ 4-0 ምናምን ቡድኖች ዲስትሮይ ማድረግ የለብሽም። የ4-0 ማርጅኖችን እንዲያውም አምና ከሊቨርፑል የበለጠ ሲቲና አርሰናል ናቸው የነበሯቸው፣ ግን የመጨረሻ ላይ ሻምፒዮን የሆነው ሊቨርፑል ነው። እነዛ ጨዋታ ላይ አንድ የወደድኩት ነገር እና በሌሎች ብዙ ጨዋታዎች ላይ የታየው ነገር የአርሰናል የጌም ማኔጅመንት ችሎታ ነው። በቀደም ሳነሳው ነበረ። ከ80ኛው ደቂቃ በኋላ አርቢትሩ አይ ቲንክ 6 ደቂቃ ነው የጨመሩት። ኤቨርተን በአርሰናል ሜዳ 10 ፓስ ነው ያደረገው። 10 ፓስ በአርሰናል ሳጥን ውስጥ 1 ፓስ ነው ያደረገው። ምንም ስጋት አልነበረም። ያ ትራውማ ካልሆነ በስተቀር ማን ያውቃል በአንድ ኤጅ 4 ጎል ቢቆጠርብን ካላልሽ በስተቀር በጨዋታው እየሄደ በነበረበት መንገድ በጭራሽ እንዳይነስም። እንዲያውም ሌላ ጎል የሚቆጠር ከሆነ አርሰናል ነው ጎል የሚያስቆጠር ይመስል የነበረው። እዛ ጨዋታ ላይ ብቻ የታየ የጌም ማኔጅመንት ጉዳይ ግን ብቻ አይደለም። በዚህ የውድድር ዘመን ከየትኛውም የፕሪሚየር ሊግ ቡድን በላይ መሪነትን በሚገባ ማኔጅ ያደረገው ቡድን አርሰናል ነው። ጌም ስቴት የሚባለው እሱ ነው። ጌም ስቴት ማለት ውጤቱ 0-0 ሲሆን አንደኛው ቡድን ሲመራ ወይ ያኛው ቡድን አቻ ሲሆን ከዛ እንደገና መልሶ ሲመራ ያለ የውጤት መለዋወጥን የሚያሳይ ነው። ጌም ስቴት ይባላል እሱ። ጌም ስቴት የጌም ፕሮሲዲንግስን ይወስናል ይባላል። 1-0 ስትመሪ ለምሳሌ አንዳንድ የአርሰናል ደጋፊዎች ለምን ራይስ እንደዛ የሚሳበው ወደ ራሱ ሳጥን ሀይ አፕ ደ ፒች ነው መጫወት ያለበት የሚሉ ደጋፊዎች ነበሩ። ግን 1-0 ስትመሪ ኤቨርተን ሪስክ መውሰድ አለበት። ስለዚህ ኤቨርተንን አትራክት ታደርጊያለሽ። ከዛ ከጀርባ የሚጣል ስፔስ አለ። ከጀርባ የሚጣለውን ስፔስ ታጠቂያለሽ። አርሰናል 2 ሙከራ ብቻ ነው ያደረገው ዛሬ። 2 ጊዜም ግን ብረት መልሶበታል። ሶ ጎል ለማስቆጠርም ተቃርቦ ነበር። ምክንያቱም ኤቨርተን የበለጠ ሪስክ መውሰድ ጀምሮ ስለነበር ውጤቱ 0-0 በነበረበት ጊዜ የነበረ ተመሳሳይ አይነት ዲፌንሲቭ አፕሮች አይኖረውም። ላቻነት መጫወት አለበት።
እና 1-0 እንደ መጥፎ ውጤት አላየውም እኔ ማለት ኦፍኮርስ መጥፎ ውጤት አይደለም፣ አሸንፈሻል መጨረሻ ላይ። በኤቨርተን ሜዳ ደግሞ ከ2017 በኋላ በቬንገር የመጨረሻው ሲዝን ላይ ሮናልድ ኩመን አሰልጣኝ እያለ 5-2 አሸንፈው ነበር። ከዛ ሲዝን በኋላ አንድ የውድድር ዘመን ላይ ከአንድ ጎል በላይ በሆነ ልዩነት አሸንፈው አያውቅም። ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ያሸነፈው ኤቨርተንን ነው። ግን ደግሞ ከሁሉም የፕሪሚየር ሊግ ሜዳዎች ከሚቸገርባቸው ሜዳዎች መካከል አንደኛው የጉዲሰን ፓርክ ሜዳ ነው። ለማንኛውም አርሰናል በዚህ የውድድር ዘመን ከመራ በኋላ አስቀድሞ ጎል ካስቆጠረ በኋላ ብዙ ፖሰስ በማድረግ አንደኛው የፕሪሚየር ሊግ ቡድን። እኔ ማንኛውም ኤሊት ቡድን እንደ በኳስ ነው መከላከል ያለበት እላለሁ። አሁን የወልቭሱን ጨዋታ ሚኬል አርቴታ በጣም የጠላው ፓሲቭ ዲፌንዲንግ የሚባል ስለነበር ነው። ኳሱን ለወልቭስ የመተው አሁን ማኔ የሚባለው ተጫዋች ነው አይደለም፣ ኳሱን ወደ አሮኮ ዳሬ ክሮስ ያደረገው 3 የአርሰናል ተጫዋቾች አቅራቢያው ነበሩ፣ ግን ማንም በአግሬሲቭ ዲፌንዲንግ አልተከላከለውም። ስለዚህ ተጫዋቹ ጊዜ ነበረው፣ ስፔስ ነበረው፣ ወደ ሳጥን ኳስ ክሮስ ያደረገ። አሮኮ ዳሬ ኦልሞስት 2 ሜትር የሚረዝም ነው። ለመሀል ተከላካዮች ያን ያህል ግዙፍ ያልሆነው ፒየሮ ኢንካፒዬ ነው አጠገቡ የነበረው። ኳሱን ጨረፈው፣ ጎል አስቆጠረ። በኋላ አርሰናል ሞስኬራ ራሱ ላይ ጎል አስቆጠረና አሸነፈ እንጂ ያቺ ለ2-3 ደቂቃ የነበረች ፓሲቭ ዲፌንዲንግ ነች ችግር፣ ያለ ኳስ ስለተከላከለ ሳጥን ለመከላከል ስለሞከረ። ይሄ በጣም ደካማ የሆነው የወልቭስ ቡድን በድጋሚ በብሬንፎርድ ባለፈው ሳምንት የተሸነፈው ቡድን እንደዚህ አይነት የማንሰራራት እድል ያገኘው አርሰናል በብዙዎቹ በዚህ ውድድር ዘመን ባደረጋቸው ጨዋታዎች ከኳስ ጋር ለመከላከል ባለመሞከር ነው። ግን እሱ አውትላየር ነው፣ አንድ ጨዋታ ነው። የኤቨርተኑ ጨዋታ ጨምሮ በሌሎች በርካታ ጨዋታዎች እንዳየ ነው ከመራ በኋላ ብዙ ኳስ የሚቆጣጠረው ቡድን አርሰናል ነው። ስለዚህ ከኳስ ጋር ነው ብዙ የሚከላከለው ማለት ነው። አምና ከመራ በኋላ 50% ነበር የአርሰናል ፖሴሽን፣ ያኛው ቡድን ጎል እስኪያስቆጠር ድረስ ወይ ጨዋታው እስኪያበቃ ድረስ። በዚህ ውድድር ዘመን የ4.5 ፐርሰንቴጅ ፖይንት ልዩነት አለ። ሲቲ ነው በተቃራኒው እንዲያውም በብዙ ጨዋታዎች ላይ እንዳየ ነው ከአርሰናል ጋር በተደረገው ጨዋታ የሃላንድ ጎል ከተቆጠረ በኋላ የበለጠ በሎ ብሎክ የበለጠ በትራንዚሽን እና በአነስተኛ ፖሴሽን የመጫወት ዝንባሌ ያሳዩ። ከማንቸስተር ዩናይትድ ጋር በነበረው ጨዋታ በሁለተኛው አጋማሽ ማንቸስተር ዩናይትድ የበለጠ ከፍተኛ የኳስ ቁጥጥር ድርሻ ነበር። ሲቲ የበለጠ ሳጥን ለመከላከል ይሞክር ነበር በዚያ ጨዋታ። እሱ ህጋዊ ነው የምትመርጩ ስታይል ከሆነ። ምክንያቱም ለሃላንድ፣ ለጀረሚ ዶኩ፣ ለሳቪኞ፣ ለሼርኪ አይነት ተጫዋቾች የበለጠ ስፔስ ለማግኘት የተጋጣሚ ቡድን ድሮዊንግ ቱ ዩርሰልፍ ይባላል። ወደ ራስሽ አትራክት ማድረግ፣ ከዚያ በኋላ ከጀርባ የሚጣለውን ስፔስ ማጥቃት በዲዛይን የሚደረግ ነው። አርቴታ ብዙ ጊዜ ያደርገዋል። በቀደም ከኤቨርተን ጋር ለማድረግ ሲሞክር ነበር፣ ግን በአብዛኛው ከኳስ ጋር ነው የሚከላከለው እና የቦል ሪቴንሽን ጉዳይ በጣም አስፈላጊ ነው። አንድ ስታት ሳይ ከ11 ዓመት በኋላ አርሰናል በዚህ አሁን በጠቀስኩት ስፔሲፊክ ሜትሪክ ከመራ በኋላ ብዙ ኳስ ዶሚኔት በማድረግ ከ11 ዓመት በኋላ የፕሪሚየር ሊግ መሪ ሲሆን ለመጀመሪያ ጊዜ። ሲቲ ለምሳሌ ከመራ በኋላ 58% ኳስ ተቆጣጥሮ ይቀጥል ነበር አምና፣ ዘንድሮ ወደ 50% ወርዷል። ይሄ በዲዛይን የተደረገ ይመስለኛል። ብዙ ጊዜ እንደምናነሳው የጓርዲዮላ ቡድን የበለጠ ቨርቲካል መሆን ጀምሯል። የበለጠ ለሃላንድ እና ለሌሎቹ ፈጣን ተጫዋቾች የሚጫወት ቡድን መሆን ጀምሯል። ያመጣቸው ተጫዋቾች ፕሮፋይልም ይሄኛውን አይነት የስታይል ሽግግር ማድረግን አስፈላጊ ያደርጉታል። ባለፈው የውድድር ዘመን ግን እንደዚህ አልነበርም። ከመራም በኋላ ፖሴሽን ዶሚናንት ሆኖ ይቀጥል ነበር። የሲቲ ድሮፕ ወይም ከአምናው አንጻር የ8 ፐርሰንቴጅ ፖይንት ልዩነት አለ። ከ58% ወደ 50% ነው የመጣው። ሌላኛው ግን ቅድም በቬንገር የመጨረሻ ሲዝን አይደለም ግን በዛ በ2014-15 የውድድር ዘመን ከመራም በኋላ ኳስ ዶሚኔት በማድረግ አንደኛ የነበረው አርሰናል ነው። በዛ የውድድር ዘመን 128 ቀን የፕሪሚየር ሊግ መሪ ነበር፣ ግን መጨረሻ ላይ ሻምፒዮን የሆነው ሌላ ቡድን ማንቸስተር ሲቲ መሰለኝ 2013-14 ማንቸስተር ሲቲ ነው የፕሪሚየር ሊግ ሻምፒዮን የነበረው የማኑኤል ፔሌግሪኒ ቡድን። የፖሴሽን ቁጥጥር አሁን ይሄ ድሮ የጓርዲዮላ ቡድኖች ያደርጉት የነበረ ልማድ ነው። አሁን ፔፕ ያ የተለመደውን የፔፕ መንገድ መተው ሲጀምር፣ አርቴታ ግን ቢያንስ በቦል ሪቴንሽን የድሮውን የፔፕ ኮንሰፕት አለ። የባርሴሎና ኮንሰፕት ልበለው፣ ሁለቱም የባርሴሎና ተማሪዎች ስለነበሩ በባርሴሎና ያላቸው ታሪክ በጣም የተለያየ ቢሆን አሁን አንዱ ትልቁ ልዩነት የማርቲን ዙቢሜንዲ መምጣት ሳይሆን አይቀርም። የማርቲን ዙቢሜንዲ መፈረም የአርሰናልን የኳስ ቁጥጥር ጥራት በከፍተኛ መጠን አሻሽሎታል። ከቀድሞቹ ሁለት አማካዮች ከጆርጂኖም በተለይ ከቶማስ ፓርቴም በቦል ሪቴንሽን በጣም የተሻለ ተጫዋች ነው። ይህንን በሶሲዳድ እናይ ነበር፣ በስፔን ብሔራዊ ቡድን እናይ ነበር።
በዚህ ውድድር ዘመን ደግሞ ቅድም ያልኩትን በአንድ ስፔሲፊክ ሜትሪክ የ4.5 ፐርሰንቴጅ ፖይንት ከፍ ማለት በጣም ትልቅ ልዩነት ነው። እያንዳንዷ ማርጂናል ጌን ልዩነት በሚያመጣበት በከፍተኛው የእግር ኳስ ደረጃ። ስለዚህ እየመራ ብዙ ሰዓት ኳስ ሪሳይክል ያደርጋል ማለት ነው። አንዱ ትልቁ ልዩነት ግን ሰዎች ምን ይላሉ መሰለች፣ ለምሳሌ የኳስ ቁጥጥር ቡድን የሚባሉ ቡድኖችን ውሰጂ እና 60%፣ 65%፣ 63% ከ58% በላይ ብቻ 57% በላይ ያሉ ቡድኖች የሄቪ ፖሴሽን ቡድኖች ይባላሉ። በከፍተኛ መጠን ኳስ የሚቆጣጠሩ ቡድኖች ይባላሉ። አሁን በእነዚህ ቡድኖች ውስጥ የሚታይ አንድ ባህሪ አለ። በእነዚህ ቡድኖች ውስጥ ብዙ ኳስ የሚነኩ ተጫዋቾች ተከላካዮች ናቸው፣ የመሀል ተከላካዮች ናቸው። የመሀል ተከላካዮች ከሆኑ ብዙ ኳስ የሚነኩት፣ ግብ ጠባቂዎች ከሆኑ ብዙ ኳስ የሚነኩት የተጋጣሚ ቡድን ፕሬስ እንዲያደርግ ታበረታቸዋለች ማለት ነው። የቡድኑ የመጨረሻ የመከላከል መስመር ስለሆነ ተከላካዮች ያሉበት ቦታ። የአርሰናል ብዙ ኳስ የሚቆጣጠሩት ተጫዋቾች ግን ተከላካዮቹ አይደሉም። አርሰናል የሄቪ ፖሴሽን ቡድን ነው። አይ ቲንክ ካልተሳሳትኩ በዚህ ዓመት የፕሪሚየር ሊግ ሜቢ አንደኛው የሁለተኛ የፖሴሽን ቡድን፣ ግን ብዙ ኳስ የሚነኩት ሁለቱ አማካዮች ዴክላን ራይስ እና ማርቲን ዙቢሜንዲ ናቸው። ራይስ በቀደም 116 ጊዜ ነው ኳስ የነካው። ይሄ የባርሰሎና አማካዮች ኳስ የሚነኩበት መጠን ከ90 በላይ ፓሶች አድርጓል። ግን ዙቢሜንዲም ልክ እንደዚሁ። አሁን ሁለቱ ተጫዋቾች ከ1 እስከ 10 ብዙ ኳስ የሚነኩ ተጫዋቾችን ብትወስጂ ሁለቱ የአርሰናል ተጫዋቾች አሉበት፣ ግን ሁለቱም አማካዮች ናቸው። ስለዚህ የተጋጣሚ ቡድን ሁለቱ የመሀል ተከላካዮችና ግብ ጠባቂው ቢሆኑ ከፍተኛ የፓስ መጠን የሚያስመዘግቡት ተጫዋቾች ፕሬስ እንዲያደርጋቸው ይበረታታል። ወደ ራስሽ ሳጥን ትጋብዣለሽ፣ በጣም እንዲጠጋታ ያደርገዋለሽ ማለት ነው። አሁን ራይስ እና ዙቢሜንዲ ከሆኑ ግን ኳስ ረጅም ጊዜ የሚቆጣጠሩት ሁለቱም ተጫዋቾች የተለያየ ችሎታ ያላቸው ተጫዋቾች ናቸው። ያኛው የበለጠ የስፔን ተጫዋቾች ቴክኒካል ችሎታ ያለው ተጫዋች ነው። ዙቢሜንዲ በጣም ጥሩ ፓሰር ነው። አንደር ፕሬሸር ኳስ መቀበልም ማቀበልም ይችላል። ራይስ ደግሞ ፓወር ሃውስ ነው፣ የሳጥን ተጫዋች ነው። በቀደም የኤቨርተን ጨዋታ ላይ በጣም ተአምረኛ ፐርፎርማንስ ነው ያሳየው። በእኔ አስተያየት የሚገርም ፐርፎርማንስ ነው ያሳየው በሁለቱም ሳጥኖች ውስጥ። ከአንደኛው ሳጥን ኮስት ቱ ኮስት የሚሉት ማለት ከአንደኛው ጫፍ ወደ ሌላኛው ጫፍ የነበረው ዶሚናንስ በጣም አስገራሚ ነው። ግን እሱ ደግሞ ኳስ መከለል ይችላል፣ ሺልድ ማድረግ ይችላል፣ በሀፍተርን መቀበል ይችላል፣ ኳስ ማቀበል ይችላል፣ ኳስ መግፋት ይችላል። አርሰናልን በአንድ ጊዜ 15 ሜትር ወደፊት ማስጠጋት ይችላል። እንደዚህ ግን ደግሞ በጣም እያሻሻለ የመጣው ነገር እንግዲህ የሞይስ ተጫዋች ነው የነበረው። በአርቴታ ስር የበለጠ ፓሰር ሆኗል። ራሳቸውም ድሮም ቢሆን በጣም ጥሩ ተጫዋች ነበር፣ ግን አርቴታ ሌላ ተጨማሪ ደረጃ ላይ ያሸጋግሮታል የሚል አስተያየት ሰጥተው ነበር። አሁን ይሄ 1-0 ባታሸንፊ ይመረጣል። 1-0 እየመራሽ 85ኛው ደቂቃ ላይ ባትደርሺ ይመረጣል፣ በተለይ ከሜዳ ውጪ ሲሆን። ምክንያቱም አንድ ቅጽበት፣ አንድ ስህተት፣ አንድ የዳኛ ውሳኔ፣ አንድ ከሳጥን ውጭ የሚቆጠር ጎል ውጤቱን ሊቀይረው ስለሚችል ከመራሽ አይቀር ግን ሁለተኛ ጎል ማስቆጠር ካልቻልሽ፣ ሶስተኛ ጎል ማስቆጠር ካልቻልሽ ግን በጣም የሚመረጠው እንደዚህ መከላከል ነው። የተጋጣሚ ቡድን ኳስ አጠገብ እንዳይደርስ ማድረግ፣ ኳስ እንዳይቆጣጠር ማድረግ፣ ኳስ ሪቴይን ማድረግ። እንደዛ ከሆነ ውጤቱ ግዴታ እንደዛ ከሆነ ጌም ስቴቱ እንደዛ ከሆነ እንግዲህ 2 ጊዜ ብረት መልሶባቸዋል። አንደኛው ጎል ቢቆጠር ለምሳሌ በዚህ ውድድር ዘመን ካየናቸው ምርጥ የቡድን ጎሎች መካከል አንደኛው ሊሆን ይችል ነበር። ትሮሳር ኳሱን በትክክል መጠቅለል ችሎ ቢሆን ኖሮ ብረት መልሶበት የጎሉ ቋሚ መልሶበት ነው ወደ ውጭ የወጣው። ከዛ በፊት ግን በጣም ፈጣን የሆነ ያልተቆራረጠ 14 ቅብብል የአርሰናል ተጫዋቾች አድርገው ነበር። ዙቢሜንዲ ብረት መልሶበታል። ሌሎች የተወሰኑ አጋጣሚዎች ነበሯቸው፣ ግን ጎል አላስቆጠረም። እውነቱ እሱ ከሆነ ከተከላከልሽ እንደዚህ ተከላከል እና 1-0 በዚህ ውድድር ዘመን ከሁሉም የአርሰናል ውጤቶች ኮመን ውጤት ነው። 4 ጨዋታዎች ላይ 1-0 ስላሸነፈ ቻምፒየንስ ሊግን ከጨመርሽ ደግሞ 2-0 አርሰናል 7 ጨዋታዎችን አሸንፏል። የ2-0 ውጤትም ኮመን ውጤት ነው። የቻምፒየንስ ሊግ ጨዋታዎችን የካፕ ጨዋታዎችን ጨምረን ያለ ኮመን ስኮር ነው እና የቀዳሚውን ጨዋታ ባህሪ በዚህ መንገድ መግለጽ የሚቻል ይመስላል። ግን በሲዝኑ በሙሉ እየታየ ያለ ነው። አንዳንድ ጨዋታዎች አሉ የ1-0 መሪነት በቂ ያልሆነባቸው ጨዋታዎች። ለምሳሌ የ1 ጎል ልዩነት መሪነት ከሰንደርላንድ ጋር በቂ አልነበረም፣ ከወልቭስ ጋር በቂ አልነበረም። ግን የወልቭስ ስፔሲፊክ ነጥብ ይመስለኛል። እንዲያውም አርቴታ የጠላው ቡድን ውስጥ አይቼው ማላቀው ዲፌንሲቭ ሀቢት ነበራል። ምክንያቱም ወልቭስ 2 ሙከራ ነው የሞከረው፣ አንዱ ነው ጎል የሆኑ። በጣም ደካማ የኮንፊደንስ ቀውስ ያለበት ገና በመጀመሪያዎቹ ጥቂት ሳምንታት መውረዳቸውን ያመኑ ተጫዋቾች የተሰባሰቡበት ቡድን ስለነበር እና ያ ጨዋታ ደግሞ የራሱ ስሜታዊ ባህሪ ነበረው። የሁሉም ሰው መጠበቅ የነበረው
ማንቸስተር ዩናይትድ ሰኞ ዕለት 4 ጎል አስቆጥሮበታል፣ እኛም 4 ቢያንስ እናስቆጥራለን፣ 5-6 እናስቆጥራለን የሚል መተማመን ስለነበር 25 ደቂቃ አንድ ሙከራ ሳታደርጊ ስትቀሪ በስቴዲየም ውስጥ የሚፈጠር ኮሌክቲቭ አንዛይቲ አለ፣ ጭንቀት አለ እና 1-0 ከመራሽ በኋላ እሷን ሴኪዩር የማድረግ ፍላጎት የበለጠ በጨዋታው ላይ ቀዳሚ ቦታ የሚሰጠው ስሜት ይሆናል። ስለዚህ የዛን ጨዋታ ልዩ ባህሪም መገንዘብ ያስፈልጋል። ግን 1-0 ማሸነፍ የአርሰናል ኮመን ውጤት ነው በዚህ ውድድር ዘመን። እኔ ግን እንደ ትልቅ ችግር አላየውም፣ በተለይ በዛ መንገድ የሚከላከሉ ከሆነ። የአርሰናልን ጉዳይ ተመለከትን። ወደ ማንቸስተር ሲቲ ደግሞ እናቅናና የኤርሊንግ ሃላንድን ጉዳይ እንመልከት። ተጫዋች እንግዲህ በጨዋታ የሚነካቸው የኳስ መጠኖች በጣም ትንሽ ናቸው፣ ግን ደግሞ በጣም አደገኛ ናቸውና እንመልከቱ ይህንን ጉዳይ። አሁን እንደ ችግር መነሳት አቁሟል አይደለ? ትንሽ ኳሶችን ብቻ ነው በየጨዋታው የሚነካው የሚለው ጉዳይ ግን የሚነካቸው ኳሶች ደግሞ በጣም አስደናቂ ኳሶች የሆኑና ወደ ግብ ይቀየራሉ። እንመልከት ይህን ጉዳይ። በዚህ ውድድር ዘመን ከየትኛውም ዘመን በላይ እንግሊዝ ውስጥ አንድ ቲየሪ ኦንሪ ያስተዋወቀው ፈረንሳዮቹ የሚጠቀሙበት አገላለጽ አለ። ፎክስ ኢን ዘ ቦክስ የሚባል የሳጥን ውስጥ ቀበሮ ወይም አዳኝ ፖቸር ይሉታል እነሱ። ሃላንድ ሲመጣም እንደዚህ አይነት ተጫዋች ሆኖ ነው የመጣው። በጨዋታ ውስጥ ብዙ የሚሳተፍ እንደ ካረም ቤንዜማ ግማሽ 9 ቁጥር ግማሽ 10 ቁጥር 9 ተኩል 10 ተኩል ወይ እንደዚህ የሚባል ተጫዋች አልነበርም። ንጹህ 9 ቁጥር ሆኖ ነው የመጣው። ወይ እንደ ምባፔ ወደ ቻናል እየወጣ ብዙ ድሪብል የሚያደርግ ከሳጥን ውጭ ብዙ ጎል የሚያስቆጠር አይነት ተጫዋች አልነበርም። ከዶርትሙንድ ሲመጣም እሳት የላሰ የሳጥን የፔናልቲ ቦክስ ተጫዋች ነው የነበረው። አሉት አንዳንድ ልዩ ጎሎች፣ ለምሳሌ በቻምፒየንስ ሊግ ፓሪስ ሳን ጀርማን ላይ ያስቆጠረው ከሳጥን ውጭ የተቆጠረ በጣም አስደናቂ ጎል፣ ግን አዘውትሮ የሚያስቆጠረው አይነት የጎል መጠን አይደለም። ትልቁ ጥያቄ የነበረው እንዲያውም ለፔፕ እንደዚህ አይነት የሎ ተች ተጫዋች ለሱ ቡድን ይሆናሉ፣ ብዙ ኳስ የማይነካ ተጫዋች ለሱ ቡድን ይሆናሉ። ምክንያቱም በባርሰሎና የሱ 9 ቁጥር የነበረው 9 ቁጥር የሚባል አውቴንዳው 9 ቁጥር የተጠቀመን ባይሆን ከዝላታን ለግማሽ ሲዝን ከነበረ ኤክስፐሪመንት በስተቀር ሊዮኔል ሜሲ ነው የነበረው። ሜሲ ከ100 በላይ ነው በጨዋታ ኳስ የሚለከው፣ በአብዛኛው 7-8 ድሪብል ነው በጨዋታ የሚሞክረው፣ 50-60 ፓስ ነው የሚያደርገው። ከዛ ሌቫንዶቭስኪ ነበር ከቦሩሲያ ዶርትሙንድ ወደ ባየር ሚኒክ የመጣ ተጫዋች፣ ግን ሌቫንዶቭስኪም ቢሆን ከሃላንድ አንጻር ጨዋታ ውስጥ ብዙ የሚሳተፍ ነው። በሲቲ ደግሞ ራሱ እንደተናገረው ልጄ ያሳምነኝ እንጂ ማሪዮስ የሚባል ልጅ አሉ፣ ልጄ ያሳምነው የነበረ እንጂ ወደ ሲቲ ስመጣ መጀመሪያ ላይ ያደርግ ከፈለግኳቸው ነገሮች አንዱ ሰርጂዮ አጉዌሮን መሸጥ ነው፣ ግን ልጄ በጣም ወደው ስለነበር ነው የቆየዋል። በኋላ አጉዌሮም ብዙ ኳስ መንካት ማለት አይደለም፣ ግን በፕሬሲንግ በተለይ በጣም እየተሻሻለ መጣ። ግን እንደዛም ሆኖ በትልልቅ ጨዋታዎች ከአጉዌሮ ይልቅ ጄሱስን ወይም ሌላ ሀሰተኛ 9 ቁጥርን ይመርጥ ነበር። አጉዌሮ ፊት እያለ ጤናማ እያለ ሳይቀር ያደርግ ነበር። በጨዋታ ውስጥ የሚሳተፉ የበለጠ የአማካይነት ዝንባሌ ያላቸው ተጫዋቾችን ነው ይወደ የነበረው። ስለዚህ የሃላንድ መምጣትን ተከትሎ ሃላንድ የፔፕ ታይፕ ተጫዋች አይደለም ይባል ነበር። እንዲያውም እኮ በጊዜው አንድ ሳምዲን የሚባል አሁን መጽሐፍ አቆመ እንጂ ለዲ አትሌቲክ ይጽፍ የነበረ ዘጋቢ ምን ብሎ ነበር? ፔፕን ለማሳመን ጊዜ ያስፈልገው ነበር፣ ሃላንድን እናምጣው ብሎ ለማሳመን ጊዜ ያስፈልገው ነበር። የፔፕ ታይፕ ተጫዋች አይደለም። ታስታውሺ እንደሆነ መቼ ነው የመጣው? 2022 ነው አይደል? 2021 ላይ ለማስፈረም ብዙ ርቀት የሄዱት ቶተናም ከጠየቃቸው እስከ 200 ሚሊዮን ፓውንድ ለመክፈል ፈቃደኞች ነበሩ ሲባል የሰማ ነው ሃሪኬንን። የሃሪኬን አይነት ተጫዋች ነው የበለጠ የፔፕ ተጫዋች ተብሎ ይታሰብ የነበረው። በዚህ ሁለቱንም ማድነቅ የሚያስፈልግ ይመስለኛል። ፔፕ ሃላንድን አዳፕት ያደረገበት፣ ሃላንድም የፔፕ ቡድኖችን አጫዋት አዳፕት ያደረገበት መንገድ የሆነ ርቀት የመጡበት መንገድ ሁለቱም በጣም ኢንቴሊጀንት ሰዎች መሆናቸውን ያሳያል። ግን የተች ጉዳይ ሲነሳ ለዚህ ነው ጠቅላላው ጉዳይ ለፔፕ የሚሆን ተጫዋች አይደለም የሚል ጠቅላላ መስማማት ስለነበር የሃላንድ መፈረም ግርታ ፈጥሮ የነበረው ብዥታ ፈጥሮ የነበረው። ኦኬ በቀደም 13 ጊዜ ነው ኳስ የነካው ከዌስትሃም ጋር በነበረው ጨዋታ 13 ጊዜ ነው ኳስ የነካው ማለት 90 ደቂቃ ተጫውቷል። ተጨማሪ ሰዓት አለ ምናምን በየ3 ደቂቃው አንዴ ነው ኳስ የሚነካው ማለት ለ3 ደቂቃ ምናምን ያህል ኳስ አይነካም እና የሚጫወተው ደግሞ ከፍተኛ የኳስ ቁጥጥር ብልጫ በሚወስድ ቡድን ላይ ነው በሲቲ እና በሜዳው ከዌስትሃም አይነት የሚወርድ ከሚመስል ቡድን ጋር። አሁን ለእኔ ብዙ ኳስ አለመንካት በቀደም አንድ ጥያቄ ቀርቦላቸው ነበር የሊቨርፑል አሰልጣኝ አርነ ስሎት ከኖቲንገም ፎረስት ጨዋታ በኋላ አሌክሳንደር ኢሳቅ 14 ጊዜ ነው ኳስ የነካው፣ ከሰንደርላንድ ጋር 15 ጊዜ ነው ኳስ የነካው፣ በሁለቱ ጨዋታዎች 30 እንኳ አይሞላም።
ምንድን ነው ይሄ ብለው ሲጠይቋቸው ምን የሚገርመኝ ነገር አይደለም። ምክንያቱም አብዛኞቹ የፕሪሚየር ሊግ 9 ቁጥሮች እኮ ብዙ ኳስ የሚነኩ አይደሉም። አምና ታውቃላችሁ የአሌክሳንደር ኢሳቅን የኒውካስል አቬሬጅ ተች 22 ነው የነበረው። ያን ያህል ብዙ ኳስ የሚነካ ተጫዋች አልነበረም እዛም በነበረበት ጊዜ። ግን እዛ በነበረበት ጊዜ አደገኛ ቦታ ላይ ነው ኳስ ይነካ የነበረው። ምን ማለት ነው? ሳጥን ውስጥ የእውነት ዞን የሚባል የሀቅ ዞን የሚባለው ቀጠና ውስጥ ነው ኳስ ይነካ የነበረው። በጣም የገረመኝን አንድ ስታት ልንገርሽ። ሃላንድ 13 ጊዜ ኳስ ነካ፣ 8ቱን በዌስትሃም የፍጹም ቅጣት ምት ሳጥን ውስጥ ነው የነካው። ማክሲማይዝ የሚያደርገው ሳጥን ውስጥ ነው። በጣም አደገኛ በሚሆኑበት ቦታ ነው ብዙ ኳስ የሚነካው። ከፍጹም ቅጣት ምት ሳጥን ውጪ 5 ጊዜ ብቻ ነው በ90 ምናምን ደቂቃ 90 ሲደመር ደቂቃ ኳስ የነካው። አደገኛ የሚያደርገው እሱ ነው። በዚህ ውድድር ዘመን በአጠቃላይ በእነዚህ የፕሪሚየር ሊግ ጨዋታዎች ሁሉንም የፕሪሚየር ሊግ ጨዋታዎች አድርጓል። 107 ጊዜ ብቻ ነው ኳስ የነካው እና ከየትኛውም የፕሪሚየር ሊግ ተጫዋች በላይ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ ነክቷል። አሁን 107ቱን ኳስ የነካው በአታኪንግ ፔናልቲ ኤሪያ በሚባለው ነው፣ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ነው። በቀደም 62% ሆነና ከአጠቃላይ የነካቸው ኳሶች አብላጫውን በተጋጣሚ ቡድን ዞን ውስጥ ማድረጉ ለየት ያለ ሆነ እንጂ በጠቅላላውን በፕሪሚየር ሊግ በርቀት መሪ ነው። ከ1 እስከ 5 በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነኩ ተጫዋቾችን ብታይ ከአጠቃላይ ንክኪያቸው 12ና 15% የሚሆነውን ብቻ ነው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ያደረጉት። ከሃላንድ ቀጥለው ሁለተኛና ሶስተኛ ስፍራ ላይ የተቀመጡ ተጫዋቾች ግን ቶፕ 5ን ብትወስጂ ከ1 እስከ 5 በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነኩ ተጫዋቾችን ብታይ ፕሮፖርሽናቸው አንዱም ተጫዋች ከ15% በላይ አይደለም። የሃላንድ 30.1% የሚኖረው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ነው እና በጣም ትንሽ ነው የሚነካው፣ ግን በጣም አደገኛ በሆነ የሜዳ ቀጠና ውስጥ ነው የሚነካው። እሱ ነው ለየት የሚያደርገው። ግን እኔ አንድ የሚነግረኝ ነገር የሲቲንም ትራንስፎርሜሽን የሚያሳይ ነው። ልክ ነው፣ ለሃላንድ አጫወት የሚስማሙ አንዳንድ ተጫዋቾች ለቀዋል። ለምሳሌ ኤደርሰን ግብ ጠባቂ ቢሆንም የእሱ የተጋጣሚን ቡድን ፕሬሲንግ የሚሻገሩ ረጃጅም ኳሶች፣ ወደ ስፔስ የሚጣሉ ረጃጅም ኳሶች ለሃላንድ በጣም አስፈላጊ ነበሩ። የኬቨን ደብሮይነ እርሊ ክሮስ፣ ከሀፍ ስፔስ የሚደረግ እርሊ ክሮስ በጣም አስፈላጊ ነበር። አሁን ሲቲ እነዚህን በስታይል በሚመሳሰል ተጫዋች አልተካም። የደብሮይነ ተተኪ ካልን የምንለው ራያን ሼርኪን መሰለኝ። ቲዣኒ ሬንደርስ አላቅም፣ ግን ጠለቅ ያለ ተጫዋች ነው እሱ። ምናልባት ሼርኪ እንደ ደብሮይነ ክሬቲቭ ተጫዋች ነው፣ ግን እንደ ደብሮይነ አይነት በሀፍ ስፔስ ላይ በቀኝ እግሩ ብዙ ክሮስ የሚያደርግ ተጫዋች አይደለም። ጥሩ ክሮሰር ነው፣ በራቦና ሲፈልግ ክሮስ ያደርጋል፣ ግን የበለጠ ድሪብለር፣ የበለጠ የትሪኮች የቄንጠኛ አጫወት አይነት ተጫዋች ነው። በጣም ጥሩ የአንድ ሁለት ተጫዋች ነው። ሁለተኛው ጎል ስትቆጠር ቲዣኒ ሬንደርስ ያስቆጠረው ጎል ሲቆጠር በጠባብ ስፔስ ምንድን ነው የሆነ ስም አለው ያ ቴክኒክ። እንደዚህ ኳሱን ስወርቭ ያደረገበት መንገድ በጣም አስገራሚ ነው። ለእኔ አሁን ለማየት ሜቢ የፕሪሚየር ሊግ ፌቨራይት ተጫዋች ሳይሆን አይቀርም ራያን ሼርኪ። በጣም ግሩም ተጫዋች ነው፣ ግን የደብሮይን አይነት ተጫዋች ግን አይደለም። እርሊ ቦል የሚሰጥ ትሩ ቦል የሚሰጥ አይነት ተጫዋች አይደለም። ሲቲ ግን እንደ ቡድን ከፈጣን ማጥቃቶች በዚህ የውድድር ዘመን 6 ጎል አስቆጥሯል። ባለፉት 2 የውድድር ዘመኖች በ2023-24 የውድድር ዘመንና በ2024-25 የውድድር ዘመን በድምር ካስቆጠራቸው ፈጣን የማጥቃት ጎሎች የዘንድሮ ገና ግማሽ ሳይደርስ በእጥፍ ይበልጣል። እንዲህ አይነቱ አጫዋች ደግሞ ለሃላንድ ይስማማዋል እና 13 ጨዋታ ብቻ 13 ጊዜ ኳስ በነካበት የዌስትሃም ጨዋታ 3ቱም ጎሎች ላይ በቀጥታ ተሳትፏል። ስለዚህ ቁጥሩ መብዛቱ አይደለም ዋናው ቁም ነገር ማለት ነው። 2 ጎል አስቆጥሯል፣ 1 የመጨረሻ ኳስ አቀብሏል፣ 4 ፓሶች ብቻ ነው ያደረገው፣ ግን አንደኛው ፓስ አሲስት ነው። 3 ኢላማቸውን የጠበቁ ሙከራዎች አድርጓል፣ 1 ትልቅ የጎል እድል ፈጥሯል እና ይሄ ተጫዋች በዚህኛው የውድድር ዘመን በየ8 ንክኪው 1 ጎል ያስቆጥራል። ለምሳሌ ሳካ የክንፍ ተጫዋች ነው አይደለም። ሳካ ብዙ ኳስ ይነካል እንደ ክንፍ ተጫዋችነቱ እና ብዙ ኳስ የሚቆጣጠር ቡድን ውስጥ እንደ መጫወቱ፣ ግን በክፍት ጨዋታ የሳካን ያህል ደግሞ በቂ የጎል እድል ፈጥሯል ይኸው ተጫዋች። ሁለቱም ተጫዋቾች ያላቸውን የኳስ ንክኪ መጠን ካየን ሃላንድ በዚህ የውድድር ዘመን 356 ጊዜ ነው ኳስ የነካው። ሳካ በጉዳት ምክንያት ጨዋታዎችም ስላለፉት የተቾቹ መጠን የንክኪዎቹ መጠን አንሰው ጭምር 614 ጊዜ ነው ኳስ የነካው። በፓስ ቅብብል ወይ ፓስ ባደረጉት መጠን ሳካ 331 ሃላንድ 124። አሁን ሁለቱን
ቀጥታ ማወዳደር ትክክል አይደሉም። ተመሳሳይ ቦታ ላይ የሚጫወቱ ተጫዋቾች ባለመሆናቸው የተነሳ አንደኛው 9 ቁጥር ነው፣ ደንበኛ አዳኝ 9 ቁጥር ነው። አንደኛው በጣም አደገኛ የክንፍ ተጫዋች ነው። ግን ተመሳሳይ የጎል እድል ነው የፈጠሩት። አንደኛው በጣም በአነስተኛ የኳስ ንክኪ፣ ግን የጎል እድል የሚፈጥረው ለጎል በጣም ቀርቦ ስለሚጫወትም ነው። የበለጠ ከየትኛውም ጊዜ በላይ ፖቸር ስለሆነ ነው። አሁን በሚሄድበት መንገድ የሚቀጥል ከሆነ ሌላ የ50 ጎል ሲዝን ያሳልፋል ማለት ነው። እና ሲቲ በእርግጥ አሁን ከሌሎች ተጫዋቾች የጎል አስተዋጽኦ ማግኘት ጀምሯል። ፎደን 7 የፕሪምየር ሊግ ጎል ላይ ደርሷል። አሁን ሼርኪ 6 አሲስቶች ደርሰውታል። 6 ጨዋታ ነው ምናምን ጀምሮ ማለት ነው። ብሩኖ ነው ቀጥሎ ያለው። ብሩኖ እስከ በቀደሙ ጨዋታ ድረስ እያንዳንዱ ጨዋታ ጀምሯል። ይሄኛው 6 ጨዋታ ጀምሮ ነው 6 አሲስት ያለው እና በኦፕን ፕሌይ ብዙ የጎል እድል ይፈጥራል። ከደብሮይነ ከብሩኖ አሲስቶች መካከል አንዱ ብቻ ነው በክፍት ጨዋታ የተፈጠረው አሲስት። ሌሎቹ ከቆመ ኳሶች የተፈጠሩ ናቸው። ችግር አይደለም፣ የቆመ ኳስ ማሻገር አንድ ችሎታ ነው። ይሄኛው ግን ሁሉም አሲስቶቹ የኦፕን ፕሌይ አሲስቶች ናቸው። ስለዚህ ሌሎች ዶኩ በጣም የተሻሻለበት የውድድር ዘመን ነው። ቲጃኒ ሬንደርስ በቀደም ጎል ማስቆጠር ችሏል። ሌሎች የጎል ሶርሶችን ማግኘት ጀምሯል። የማቴዎስ ኑኔስ ክሮሶች አስደናቂ ናቸው። ለሃላንድ የሚሰጣቸው አንዳንዶቹ ክሮሶች በቀደም ከክሪስታል ፓላስ ጋር በነበረው ጨዋታ የሰጠው አይነት ድንቅ ክሮስ ማለት ነው። ሌሎች ምንጮች ማግኘት ጀምሯል። ሲቲ ግን መጨረሻ ላይ የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ በዚህ አደገኛ ሰው ምክንያት ነው የፕሪሚየር ሊግ ሻምፒዮን የሚሆነው። የእሱ ጎሎችና የሚኖርበት ቦታ ደግሞ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ነው። ስለዚህ ብዙ ኳስ አይነካም። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በሚነካው ኳስ ግን በፕሪሚየር ሊግ አንደኛ ነው። እዛ ቦታ ላይ ኳስ ነካሽ ማለት ከማክሲማሊስት ፖዚሽን ነው የጎል እድል የምታገኙ። ጎል ለማስቆጠር ማክሲመም ኦፖርቹኒቲ በሚባል ቦታ ነው የጎል እድል የምታገኙ ማለት ነው። እና ከሱ የበለጠ የፈርስት ታይም ክሮስ ያስቆጠረ ጎል የለም። ለዚህ ነው አንድ ጊዜ የፕሪሚየር ሊግ ምርጡ ጨራሽ ማን ነው ተብሎ ጄሚ ፍሎይድ ሀሰልባንክ ሲጠየቅ እንግዳ መልስ የሰጠው። በኋላ ሳስበው ትክክል ነው። ኮል ፓልመር ነው የፕሪሚየር ሊግ ምርጡ ጨራሽ ያለው። ሃላንድስ ብሎ ጠየቀው። አይ ቲንክ ጆን ኦቢ ሚኬል ፖድካስት ላይ ቀርቦ ሃላንድን ደ ቤስት ፈርስት ታይም ፊኒሸር የሚል አስተያየት ነው የሰጠው። ብዙ ንክኪ አይፈልግም፣ ግን ትክክለኛው ዞን ላይ አደገኛው ዞን ላይ መገኘትን ያውቅበታል። የበቀደሙ ጨዋታ ደግሞ ሌላ ስፍራ ላይ ያደረሰበት ነው። የሲዝን አቬሬጁ 30% የሚሆነው ንክኪ በተጋጣሚ ቡድን ሳጥን ውስጥ የሚያደርግበት ነው። የበቀደሙ ጨዋታ ግን 62% የደረሰበት ከሲዝን አቬሬጁ በእጥፍ የሚበልጥ ማለት ነው። የሃላንድና የማንቸስተር ሲቲን ጉዳይ ተመለከተን። ወደ ቼልሲ ደግሞ እናቅናና የቼልሲን ጉዳይ እንመልከት። እንግዳ ሳምንቶችን እያሳለፈ ይገኛል። መረጋጋት የቻለው አይመስልም አይደለ? ቼልሲዎች በውጤትም ጭምር ከሜዳ ውጭ የኤንዞ ማሬስካም ስም ከማንቸስተር ሲቲ ጋር እንደዚሁም ከቡድኑ ኃላፊዎች ጋር ከክለቡ ኃላፊዎች ጋር እንደዚሁ ስሙ እየተያያዘ ነው የሚገኘውና ይህንን ጉዳይ እናንሳ። ባለፈውም እንግዳ በሆነ ሁኔታ ነው እንግዲህ አቻ በሆነ ውጤት ጨዋታውን ያጠናቀቀው። እንመልከት ይህን ጉዳይ። የቼልሲን የዚህ የውድድር ዘመን እንደው እንደ አንድ ናሙና እንደ ማይክሮኮዝም እንደ አንድ ማሳያ መጥቀስ ይቻላል። ቼልሲ የመጀመሪያውን አጋማሽ ደካማም ሊሆን ይችላል፣ የሁለተኛውን አጋማሽ ጥሩም ሊሆን ይችላል። የዚህ የውድድር ዘመን የቼልሲ ባህር ይሄኛው ኢንኮንሲስተንት ነው፣ ወጥ ቡድን አይደለም። ግን ሳምንቱ በሙሉ ብዙ ወሬዎች የነበሩበት ነው። አንደኛው ወሬ የተጀመረው ራሱ ኤቨርተንን ካሸነፈ በኋላ ከጀርባ ምን እንደተፈጠረ እስካሁን ድረስ አብራርቶ የጻፈ ሰው አላገኘው። ፖድካስቶች የምከታተለው የቼልሲን ፖድካስቶች ስትሬት አውት ኦፍ ኮብሃም የሚባል አንድ ፖድካስት አለ። እሱን መከታተል ይችላሉ። የቼልሲ ደጋፊዎች ቶሎ ቶሎ ይሰራሉ ፖድካስቶችን። እዛም ላይ መስማት አልቻልኩም። ምንድን የተፈጠረው እንደዛ አይነት ነገር እንዲናገር የገፋው የሚለው እና ነገሩ መወያ ርዕስ ሆኖ ቆየና ምንም ጥያቄ የለውም ከላይ ያሉት ሰዎች ላይ የተሰጠ አስተያየት ነው። ከላይ ያሉት ሰዎች ላይ የተሰጠ አስተያየት መሆኑ አሁን ብዥታም የለው። እንዲሁም በቀደም ወደ ሲቲ ልትሄድ የፔፕ ተተኪ ልትሆን ትችላለህ የሚሉ ሪፖርቶች ጠንከር ብለው ሲሰሙ ቆይተዋል። ስለዚህ ምን ትላለህ ሲሉት ኖ አይ አም ሪሊ ሃፒ ሂር አለና ሰዎቹን በተመለከተ ግን በቀደም ከሰጠውት አስተያየት የተለየ አቋም የለኝም ማለት። ለዚህ ነው ትራንስፓረንት አይደለም የተናገረው ነገር። አሁን ምንም ሊል አይችልም። ወደ ሲቲ ሊሄድ ይችላለሁ ምናምን ሊል አይችልም። የቼልሲ አሰልጣኝ ነው። እስከ 2029 ድረስ ኮንትራት አለው። እስከ 2030 ድረስ የኮንትራት ኦነርሺፕ አለው ቼልሲ። ከዛ የተለየ መልስም አይጠበቅም በቼልሲ ደስተኛ ነኝ ከማለት ውጭ። ግን ሰሞኑን የተፈጠረችዋን ስንጥቃት የመጠገን ምንም ፍላጎት እንዳልነበረው የሚያሳይ ነው። አንዳንድ ሰዎች እንደሚሉት የቼልሲ ፖሊሲ እስካሁን ድረስ እንዳየ ነው እነዚህ ሰዎች ከመጡ ጊዜ ጀምሮ 2022 ላይ ይኸውልሽ ለየት ያለ ነበር ያ ክረምት።
ኩሊባሊን፣ ኦባሚያንግን፣ ስተርሊንግን ምናምን አምጥተዋል። ያን የስፖርት ዳይሬክተር የነበሩት እንደ ስዊዶ እንደ ጊዜያዊ ስፖርት ዳይሬክተር ቶድ ቦሊን እንውሰዳቸው። ሌላ የስፖርት ዳይሬክተር አልነበረውም። ይህንን ጉዳይ የአውሮፓ እግር ኳስን አሰራር በሚገባ ጠንቅቆ የሚያውቅ ሰው አልነበረም። የቱኸል ተሳትፎ ነበር፣ የቶድ ቦሊ ተሳትፎ ነበር እና የሚያማክሯቸው ሰዎች ተሳትፎ ነበር። ከዚያ የዝውውር ገበያ በኋላ ግን ከጥር ጀምሮ ከጃንዋሪ 2023 ጀምሮ ቼልሲ ሙሉ ለሙሉ ማለት ይቻላል እድሜያቸው ከ22 ወይ ከ23 ዓመት በታች የሆኑ ተጫዋቾችን ብቻ ወደ ማስፈረም ወደ ወጣቶች ፕሮጀክትነት ወስደውታል። አንዳንድ ዘገባዎች እንደሚሉት ማሬስካ ይሄ ቡድን ቀጣዩን ደረጃ ሊይዝ ከሆነ ኤክስፒሪየንስ ያስፈልገዋል። በቀጥታ ከቼልሲ ፖሊሲ ጋር የሚያጋጭ ነው። የቼልሲ ሰዎች ደግሞ ኤክስፒሪየንስ እዚሁ ተጫዋቾች በመቆየታቸው የሚያገኙት እንጂ ከውጭ የምናመጣው ልምድ የለም ነው እምነታቸው። በአንዳንዶቹ ነገሮች ቀጥተኛ የፖሊሲ ልዩነት ያላቸው ይመስላል። አሁን ያኔ 5 ዓመት ኮንትራት ሲፈርም ለ6ኛ ዓመት የሚሆን ኦፕሽን ውሉ ላይ ሲያስቀምጥ ምን እንደተነጋገሩ አላውቅም። አንዳንዶቹ ነገሮች ፍርጥርጥ አድርገው እኛ ሁሌ ወጣት ተጫዋች ብቻ ነው የምናስፈርመው ብለው ታምኖበት የገባበት ነገር ከሆነ አይታወቅም። ግን አሁን ስለ ኤክስፒሪየንስም እየተናገረ ነው። የክለቡ አጠቃላይ የዝውውር መርህ ደግሞ ወጣት ተጫዋቾችን ማምጣት ላይ ኤክስክሉሲቭሊ ብቻ የሚያተኩር እንደዛ ብቻ የሚያተኩር አይነት ቡድን ይሆን። ከዛ ኒውካስሉ ጨዋታ መጣ እንግዲህ በመካከል እና እዛ ጨዋታ ላይ የመጀመሪያው አጋማሽ ላይ ቼልሲ ጨዋታው 3-0 4-0 ስላልሆነ እድለኛ ነበር። ቮልተማደ ሃትሪክ ሰርቶ ሊወጣ ይችል ነበር። ኢቭን በሁለተኛው አጋማሽ ለእኔ ጥርት ያለ የፍጹም ቅጣት ምት ነው በቻሎባ የፈጸመው ጥፋት። እድለኛ ነው የፍጹም ቅጣት ምት ባለመሰጠቱ ምክንያቱም የተከሻ ነው ልትዋች እግሩን እንደዛ ሰብቆ አስገብቶ 2-1 ከሆኑ በኋላ ማለት ነው። ግን የቼልሲ ተጫዋቾች በሙሉ ደግሞ ከጨዋታው በኋላ ማሬስ ከምን ቢላችሁ ነው በሁለተኛው አጋማሽ ደግሞ እንደዛ የተጫወታችሁት አሏቸው። እኔ ቼልሲ ሁለቱን ማድረግ ይችላል። በሁለተኛው አጋማሽ በጣም አስቸጋሪ በሆነ ስቴዲየም ወጥ ባይሆንም ግን በሜዳው ያለው ሪከርድ በጣም ጥሩ ነው ኒውካስል። ቼልሲ ራሱ ላለፉት 3 ተከታታይ የውድድር ዘመኖች በፕሪሚየር ሊግም ደግሞ አምና በሊግ ካፕ የሩብ ፍጻሜ ጨዋታም ተሸንፏል በኒውካስል። ኒውካስል ከሜዳ ውጭ ደካማ ቡድን ቢሆንም በሴንት ጄምስ ፓርክ ግን ሲቲን አሸንፏል። አርሰናል ባለቀ ሰዓት በተቆጠረ ጎል ነው ያሸነፈው። ኢቭን ተጫዋች በቀይ ወጥቶበት ሊቨርፑል 100ኛ ደቂቃ በተቆጠረ ጎል ነው ያሸነፈው። በጣም አስቸጋሪ ባላጋራ ነው። ሲሸነፍም በትልልቆቹ ቡድኖች ነው የሚሸነፈው። ከተሸነፈም ግን ሬር ነው እሱም ቢሆን እና በዛ ቡድን በመጀመሪያው አጋማሽ 2-0 ብቻ እየተመራ መውጣቱ እድለኛ ሊያስብለው ይችላል። በሁለተኛው አጋማሽ ደግሞ የነበረው ብቃት ባርሰሎናን ሲያሸንፍ፣ ሊቨርፑልን ሲያሸንፍ፣ ከአርሰናል ጋር በ10 ተጫዋች እንደዚያ ሲፋለም ያየነውን ቡድን ደግሞ የሚመስል እና ምንድን ነው በሁለተኛው አጋማሽ መልበሻ ክፍል ውስጥ የተፈጠረው ነገር ተብሎ ዣኦ ፔድሮ ሲጠየቅ የሆነው ነገር አለና የአሰልጣኙን ክሬዲት መውሰድ ነው አልበለው አለቅም። ለሳንቼዝ ለግብ ጠባቂ ሄድኩኝና ረጅም ተጫወት አልኩታል። ቀጥታ ለእኔ ተጫወት። የመጀመሪያው ጎል ሲቆጠር ረጅም ተጫወቶ ነው ጎሉ የተቆጠረው። ስህተት ነበረው የማሊክ ቺያው ስህተት፣ ግን ጎሉ በቀጥተኛ በሩትዋን ማጥቃት የተቆጠረ ነው። በረጅም ስለመጫወት ግን ማሬስካ ምን ብሎ ያውቃል? ለሳንቼዝ አንዴ እጠልዛለሁ ብትል በሚቀጥለው ጨዋታ ቤንች አደርጋለሁ ብሎ በሚዲያ ሲናገር ሰምተነዋል። ስለዚህ ጨዋታውን የለወጠውስ ማን ነው የሚል ጥያቄም ያስነሳል። ወይ ደግሞ ራሱ የሀሳብ ለውጥ አድርጎ ነው። አሰልጣኞች የሀሳብ ለውጥ ያደርጋሉ። ያኛውን እንደ ዶግማ ወስዶት ላይሆን ይችላል፣ ግን በወቅቱ የነበረው አቋም በጣም ዶግማ የሚመስል እና እንግዳ ሳምንት ነው። በተለይ ሜዳ ውስጥም በነበረው ሁኔታ ቡድኑ የሲዝኑ ነጸብራቅ የሚመስል ወጥ ያልሆነ ሁለት አጋማሽ ማሳየቱ፣ ጎሉ የተቆጠረበት መንገድና ተጫዋቹ ከጨዋታው በኋላ ለግብ ጠባቂ ሄጄ ሮበርት ረጅም ኳስ ተጫዋት በቀጥታ ለኔ አልኩታል እና የመጀመሪያው ጎል ሁለተኛው ጎል የተቆጠረው የመጀመሪያው ጎል በቀጥታ ምት የተቆጠረ ነው። ሁለተኛው ጎል ግን በቀጥታ ከግብ ጠባቂ ወደ አጥቂው በመጣ ኳስ የተቆጠረ ነው እና ያለፉት ቀናት በቼልሲ ከባቢ በጣም እንግዳ ነገሮች የተፈጠሩበትና አሁን ያለውን ዴቨሎፕመንት ተከትሎ ብዙ ሰዎች የማሬስካ የመጨረሻው ሲዝን ሊሆን ይችላል የሚል አስተያየት እንዲሰጡበት ያደረገ ነው። አሁን ፈታኝ ጨዋታ አለበት። ከአስቶን ቪላ ጋር ይጫወታል። ኤሜሪን ቡድን ቅዳሜ በፕሪሚየር ሊግ ይገጥማል። ያ ጨዋታ የትኛውን ቼልሲን እንደምናይ ማወቅ አልችልም። ኖርማሊ በእንደዚህ አይነት ጨዋታዎች በጣም አሪፉን ቼልሲ ነው የምናየው። የባላጋራው ካሊበር ከፍ ሲል በዓለም ክለቦች ዋንጫ ከፓሪስ ሳን ዠርማን ጋር ሲጫወት ፓሪስ ሳን ዠርማን የአውሮፓ ሻምፒዮን ነበር።
የአውሮፓ ሻምፒዮን ሲሆን ሁሉንም ትልልቅ የእንግሊዝ ቡድኖችን አሸንፎ ነው የአውሮፓ ሻምፒዮን የሆኑ። ኢቭን በዓለም የክለቦች ዋንጫ ፍጻሜ ሲደርስ ሪያል ማድሪድን 4-0 ምናምን አሸንፎ ባየር ሚኒክን 2-0 አሸንፎ በጣም ከባድ ሩት ተከትሎ ነው እዛ ፍጻሜ ላይ የደረሰው። በፍጻሜው ጨዋታ ላይ ግን ቼልሲ አሸነፈው እና የትኛው ቼልሲ እንደሚመጣ መገመት አትችልም። ያ የኒውካስል ጨዋታ የቼልሲን ሲዝን እንደ ማይክሮኮዝም እንደ ማሳያ ናሙና ምሳሌ አድርጎ መጥቀስ የሚችል ይመስል የሁለት አጋማሽ ጨዋታ ነው። ግን ቼልሲ ሁለቱንም ይችላል። በጣም መጥፎ መሆን ይችላል። መጀመሪያ አጋማሽ እንዳየ ነው እንደዚህ አይነት ብዙ ምሳሌዎች አሉ። የሊድስ ጨዋታ፣ የአታላንታ ጨዋታ፣ ሌሎችም ብዙ ጨዋታዎች ላይ እንደዛ መሆን ይችላል። ትልልቆቹ ጨዋታዎች ላይ ኮስተር ያለ በሁለቱ አጋማሽ ያሳየውን አይነት ብቃት ማሳየት ይችላል። የቼልሲን ጉዳይ ተመልከትን። ወደ ማንቸስተር ዩናይትድ ደግሞ እንለፍና የተከላካዮችን ጉዳይ እናንሳ። እንግዲህ በክረምቱ ዝውውሮችን ሲፈጽም ማጥቃቱን ለማሻሻል ፕላን ያደረጉ ዝውውሮች ነበሩ። በሚገባ ይህንን ማድረግ የቻለ ይመስላል። ግን በተቃራኒው ደግሞ መከላከሉ በጣም አስጊ ሁኔታ ላይ ደርሷልና በየጨዋታዎች ስህተቶችን የሚሰራ ቡድን ሆኗል። አሁን ደግሞ ሌኒሮ ይመስላል አይደል ተረኛው በተከታታይ ስህተቶችን እየሰራ የሚገኘው። እናንሳ ይህን ጉዳይ። ስህተቱም አፌክት የሚያደርገው ተጫዋች ይመስላል። ባለፈው የክሪስታል ፓላስ ጨዋታ ላይ ጆን ፊሊፕ ማቴታ ላይ ያንን ጥፋት ሰራና የፍጹም ቅጣት ምት ተሰጠ። ማንቸስተር ዩናይትድ በሁለተኛ አጋማሽ በሁለት የቆሙ ኳስ ጎሎች ጨዋታውን አሸንፎ ወጣ። ጆሹዋ ዚርክዜና የማሸነፊያውን ጎል ሜሰን ማውንት አስቆጠረው። ግን ማውንት ሲያባብለው አየን። ተጠባባቂ ወንበር ላይ ተቀምጦ ሲተክዝ አየን። አይ ቲንክ ይሄ ኃይለኛ የኮንፊደንስ ክራይሲስ ውስጥ ያለ ተጫዋች፣ እንዲህ አይነት ተጫዋች በእንደዚህ አይነት ሜንታል ስቴት ያለ ተጫዋች የሚቀጥለው ጨዋታ ላይ ስህተት የመስራት እድሉ ሰፊ ነው። በቀደምም የመጀመሪያው አጋማሽ ላይ ምንድነው እንደ አንዳንድ በጣም በግልጽ የፖዚሽናል የመከላከል ስህተት አይደለም፣ ግን መቼስ ከዚህ ጨዋታ በፊት ብዙ ካጥናሽ አስቶን ቪላን በቅርብ ጊዜ እንዲህ አይነት ጎሎች እያስቆጠረ ያለውን ሞርጋን ሮጀርስን የምታጠኘው አይደለም። በጣም ከጠባብ አንግል በክሎስ ኮንትሮል ኳስ እየገፋ መጥቶ ጠቅልሎ የሩቁ መረብ ላይ ጎል የሚያስቆጠር አይነት በጣም አስደናቂ ተጫዋች ነው። ስለዚህ የምትከታተይ ከሆነ የሞርጋን ሮጀርስን በተለይ ደግሞ በሰሞኑን አሰልጣኝ ሩበን አሞሪም ባደረገው መጠነኛ ኢንፎርሜሽን ሽግሽግ የቀይ መስመር ተከላካይ ሆኖ ነው የሚጫወተው። ሞርጋን ሮጀርስ ከግራ ነው የሚነሳው። እሱም የማንቸስተር ዩናይትድ የኮቺንግ ስታፍ አባላትም የሮጀርስን አዝማሚያ በሚገባ ያጠናሉ። ግን በሁለቱም አጋጣሚዎች ለሮጀርስ አንድ ተከላካይ ቅርብ ሊሆን በሚገባበት ርቀት ላይ ያልነበረ ነው አሳየው ወደ ውስጥ እንዲገባ። ሮጀርስን ከገጠም በፍጹም ወደ ውስጥ ማሳየት የለብሽ። ወደ ሳጥን እያጠበበ ቀኝ እግሩን እና ወደ ጎል የሚመታበትን አንግል እንዲያገኝ መፍቀድ የለብሽም። እኔ የእሱ ችግር ብቻ ነው ብዬ አልወስድም። በእርግጥ ሮጀርስን ሌላ ክሎዝ ዳውን የሚያደርግ የመሀል ተከላካይ ወይም የአማካይ ተከላካይ መኖር ነበረበት። የሌኒዮሮ ስህተት ብቻ አድርጎ መውሰድ አስቸጋሪ ነው። እንደ ዲፓርትመንት ምነዋ ማንቸስተር ዩናይትድ እንዲህ አይነት ችግር ያለበት። ማንቸስተር ዩናይትድ በቀደም የተቆጠረበትን ጎል ጨምሮ በዚህ ውድድር ዘመን 28 ጎል የተቆጠረበት 28 ጎል። ከዚህ የበለጠ ጎል የተቆጠረባቸውን የፕሪሚየር ሊግ ቡድኖች ብታይ ሁሉም ከ15ኛው በታች ያሉ ቡድኖች ናቸው ሁሉም። እና ይሄ የሌኒዮሮ አንዳንድ ጨዋታዎች ላይ የሚያሳየው ድክመት እንደው ቡድኑ በጠቅላላ ያለበትን የመከላከል ድክመት እንደ ማሳያ አድርገን እንወስደው ይሆናል እንጂ ዩናይትድ በዚህ የውድድር ዘመን በአንድ የፕሪሚየር ሊግ ጨዋታ ብቻ ነው ክሊንሺት የጠበቀው። ከሰንደርላንድ ጨዋታ በኋላ ሌላ ጨዋታ ላይ ጎል ሳይቆጠርበት ወጥቶ አያውቅም። አሁን ያለፉት ሁለት ጨዋታዎች ለእኔ እንደ ፐርፎርማንስ በዩናይትድ በኩል በጣም የተሻሻለ ፐርፎርማንስ ያየሁባቸው ናቸው። ከኤቨርተን ጨዋታ ኢቨን ካሸነፉበት የክሪስታል ፓላስ ጨዋታ፣ የዌስትሃም ጨዋታ ምናምን ጋር ከቶተናም ጨዋታ ጋር ቶተናምን 2-2 በተለያዩበት ጨዋታ የነበረውን ፐርፎርማንስ የኖቲንገም ፎረስቱንም ጨዋታ ፐርፎርማንስ ከወሰድሽ ከሳምንታት በኋላ ማንቸስተር ዩናይትድ ነው ኦልሞስት ከወራት በኋላ ባለፉት ሁለት ጨዋታዎች ነው ጥሩ የተጫወተው። በእነዚህ ሁለት ጨዋታዎች ማንቸስተር ዩናይትድ 5 ጎል አስቆጥሯል። 5 ጎል ማስቆጠር በቂ መሆን አለበት። ግን በተቃራኒው በእነዚህ ሁለት ጨዋታዎች 6 ጎሎች ተቆጥረውበታል እና ብዙ የተናጠል ስህተቶች አሉ። በእነዚህ ስህተቶች ምክንያት ማንቸስተር ዩናይትድ በተደጋጋሚ ወደ ላይ መውጣት ወደ ቻምፒየንስ ሊግ ስፍራዎች መገኘት የሚችልበትን እድል ሳያሳካ ቀርቷል። ግን እሱ ብቻ ግን አይመስለኝም ችግሩ በሁለቱም ሳጥኖች ውስጥ ያለም ችግር ነው። ትላንት ከጨዋታው በኋላ ስናነሳ እንደነበር ዩናይትድ ባለፉት 10 ጨዋታዎች በአንድም ጨዋታ ክሊንሺት አልጠበቅም። ባለፉት ሁለት ጨዋታዎች 6 ጎሎች ተቆጥረውበታል። አማካይ ክፍሉ ሰፊ የሜዳ ክፍል መከላከል የሚችል አይደለም፣ ኢሞባይል ነው። ካሴሚሮም ሲሰለፍ እንዲሁም ካሴሚሮ ሲሰለፍ ይቀንሳል በጣም። የዩናይትድን በዚህ ውድድር ዘመን የተቆጠሩበትን 28 ጎሎች ብታይ
60 ወይ 65% የሚሆኑት ካሴሚሮ ሜዳ ውስጥ ባልነበረበት ጊዜ የተቆጠሩ ናቸው። ግን ካሴሚሮም ቢሆን 90 ደቂቃ የሚጨርስ ተጫዋች አይደለም። አሁን 34 ዓመት ሊሆነው 2 ወር ነው የቀረው፣ በእድሜ ገፍቷል። በሳምንት አንድ ጨዋታ ብቻ እንዲጫወት ሆኖም ጭምር 90 ደቂቃ አይጨርስም ብዙ ጊዜ። በተለይ ካርድ ከተመለከተ አሰልጣኙ ላያቢሊቲ ብሎ ነው የሚያምነው። ስለዚህ ቀይሮ ያስወጣዋል። ምናልባት የቼልሲም ጨዋታ ያስተማረው ነገር ሳይኖር አይቀርም። ቢጫ ካርድ ተመልክቶ ነው እንደገና ሌላ ቢጫ ካርድ የተመለከተው። ስለዚህ በቀይ ካርድ እንዲወጣ ሆነ እና ዩናይትድ በዛ ጨዋታ ላይ የነበረውን በጣም ወሳኝ አድቫንቴጅ አጣ፣ መጨረሻ ላይ ጨዋታውን 2-1 ቢያሸንፍም። ስለዚህ አሰልጣኙም ከዛ በኋላ ያለን አደጋ ምናልባት ቢጫ ካርድ በመመልከቱ ምክንያት ሌሎች ቡድኖች ታርጌት እንዳያደርጉትም ስለሚሰጋ ሊሆን ይችላል። ሌኒ ዮሮን በተመለከተ ግን ተጫዋቹ እድለኛ አይደለም። እንደምታውቂው ማንቸስተር ዩናይትድ ይህን ተጫዋች ያስፈርም ከሪያል ማድሪድ ጋር ተፎካክሮ ነበር። ሪያል ማድሪድ ራሱ የ2024 የቻምፒየንስ ሊግ የፍጻሜ ጨዋታን በዊምብሌ ተገኝቶ እንዲመለከት ጋብዞት ነበር። የማድሪድ ተጫዋች መሆኑ አይቀሬ ተደርጎ ተቆጥሮ ያንን የዊምብሌን ጨዋታ በሪያል ማድሪድ እንግድነት ተጋባዥነት ነው የተመለከተው። ሊቨርፑል ሊያስፈርም ይፈልግ ነበር። ፓሪስ ሳን ጀርማ በጥብቅ ተከታትሎታል። ትልቅ ፖቴንሻል መሆኑ ጥያቄ ያለው አይመስለኝም። ግን ሲጀመር በመጀመሪያ የፍሪ ሲዝን ጨዋታ ከአርሰናል ጋር በነበረ ጨዋታ ተጎዳ እና ወራትን ከሜዳ ርቆ ተመለሰ። ያው ያኔ ቋንቋ ለመለማመድ የእንግሊዝን የአየር ጠባይ፣ የኑሮ ጠባይ፣ የእግር ኳሱን ለማጥናት ምን እድል አገኘሁ አለ። ግን ደግሞ ባለፈው የውድድር ዘመን ማንቸስተር ዩናይትድ 15ኛ ሆኖ ጨረሰ። በጣም መጥፎ የሊግ ሲዝን ነበር። ለወጣት ተጫዋቾች በሰከነ ከባቢ መምጣትና ትርምስምስ ባለ ከባቢ መምጣት አንድ አይደለም። የማንቸስተር ዩናይትድ ሁኔታውን ገና መረጋጋት የሚጎድለው ብዙ መወናበድ ያለበት እሱ ብቻውን ችግር የሚፈጥር ነው። ግን ዩናይትድ የሚከላከልበት መንገድ ደግሞ አሁን ጨዋታ በጭራሽ ኮንትሮል አያደርግም። አንድ ምን አይነት እንትን አየሁ መሰለሽ፣ አንድ ስታት ልንገርሽ። በፕሪሚየር ሊግ በዚህ የውድድር ዘመን አነስተኛውን ረጅም ኳስ የሚጫወቱት ቡድኖች ከ1 እስከ 3 ያሉት ቡድኖች ናቸው። አርሰናል፣ ማንቸስተር ሲቲና አስቶን ቪላ። መሀል ላይ ረጅም ኳስ የሚያቆዩት 2 ቡድኖች ናቸው። ማንቸስተር ዩናይትድ ኮንትሮለር የለውም፣ ጭራሽ ፔስ ሴተር የለውም። ካሴሚሮ ያው ዲስትሮየር ነው። ብሩኖ ፈርናንዴዝ ደግሞ ሂሮ ፓሶች የሚወድ ተጫዋች ነው። ለዚህ ነው ከፍተኛ የክሬቲቪቲ መጠን ያለው። ሂሮ ፓሶች ይወዳል። ሂሮ ፓስ ትሞክሪያለሽ ማለት የጀብድ ያለባቸው ፓሶች ትሞክሪያለሽ ማለት ለመልሶ ማጥቃትም ትጋለጫለሽ ማለት ነው። ምክንያቱም ከፍተኛ ሪስክ ነው የሚወስደው በነዛ ፓሶች። ግን ለምሳሌ የሮድሪ፣ የዙቢሜንዲ፣ የራያን ራፈንበርግ ወይም አካሊስተር አይነት ቴምፖ ሴተር የለውም። የፓሪስ ሳን ጀርማ ውስጥ ያሉት አማካዮች አይነት፣ የባርሰሎና ውስጥ ያሉት አማካዮች አይነት ጨዋታ የሚቆጣጠር አማካይ የለውም። ስለዚህ የማንቸስተር ዩናይትድ ተከላካዮች የማያቋረጥ ሽግግር የመቆጣጠር እዳ አለባቸው እና ዩናይትድ ብዙ በተለይ በዚህ የውድድር ዘመን ቴንሃግ በመጀመሪያው ሲዝን እንዳደረጉት የመጀመሪያ ይሄ ኤርሊ ቢልድ አፕ ምናምን ተዉና ሚድፊልዱን ትሬስፓስ የሚያደርግ በቀጥታ ወደፊት የሚሄድ የመጀመሪያ ኳስ ሁለተኛ ኳስ ማሸነፍን ኢላማ ያደረገ ጨዋታ ጀመረ። ተመልሶ በዛው ልክ ይመጣል። በተለይ በሁለተኛው ሲዝናቸው ከሼፊልድ ዩናይትድ ቀጥሎ ብዙ ሙከራ የተደረገበት ቡድን ሆነ እና ይሄ ተከላካዮችን አሳልፎ ለስህተት ይሰጣቸዋል። ኦፍኮርስ ተጫዋቹ በግል የሚሰራው ስህተት ኢንዲቪጁዋል ስህተት እንደ መኖሩ እንደተጠበቀ ሆኖ ግን ስትራክቸራልም ችግር አለበት። 28 ጎል ሲቆጠርብሽ 28ቱን ጎል በሌኒ ዮሮ ስህተት አይደለም የተቆጠረው። በ17 ጨዋታ ነው 28 ጎል የተቆጠረው። አንዱን አርመውታል። አምና 44 ጎል ነበር ያስቆጠረው። ከአሌክስ ፈርጉሰን መልቀቅ በኋላ በአንድ ሲዝን ብቻ ነው ከ70 በላይ ጎል ያስቆጠረው ዩናይትድ። ረጅም ጊዜ ስር የሰደደ የማጥቃት ችግር ነበረበት። አሁን ሌላው ትልቁ ችግር እንግዲህ በማጥቃቱ በኩል ዩናይትድ 31 ጎል አስቆጥሯል። አርሰናል ያስቆጠረው የጎል መጠን ማለት ነው እኩል ነው። ሁለቱም 31 ነው ያስቆጠሩት። ትልቁ ልዩነት አርሰናል 10 ጎል ብቻ ነው የተቆጠረበት፣ ማንቸስተር ዩናይትድ 28 ጎል ነው የተቆጠረበት። በጣም ድራማዊ ልዩነት ነው ይሄ፣ በጣም ድራማዊ ልዩነት ነው እና ዮሮ አብራራው ይሆናል በቀደመው ጨዋታ። ግን ደግሞ በተጋጣሚ ቡድን ሳጥን ውስጥም በመጀመሪያ አጋማሽ ቤንያሚን ሼሽኮ፣ በሁለተኛ አጋማሽ ማቴዎስ ኩኛም ትልልቅ እና በጣም ንጹህ የጎል እድሎችን አባክነዋል። የሁለቱም ሳጥን ችግር ነው በቀደሙን ጨዋታ በተመለከተ። ግን ዮሮን በተመለከተ በቀደም ሳነሳ እንደነበረው እድገቱ ላይም ጥያቄ አለኝ። ወጣት ተጫዋቾች ስህተት እየሰሩ ነው የሚማሩት ይባላል። 22-23 ዓመታቸው ላይ ሲደርሱ ነው የደረሱ ተጫዋቾች የሚባሉት። አሁን በእኛ ዘመን የምናውቃቸው በጣም ትልልቅ ተከላካዮች እንዲያውም ፉልባክ ሆነው ነው የጀመሩት። ማልዲኒን የመጀመሪያ ሳቀው የግራ ፉልባክ ነበር። ራሞስ የቀኝ ፉልባክ ነበር። ፑዮል የቀኝ ፉልባክ ነበር። በጣም ትልልቅ ተከላካዮች ናቸው እነዚህ። እንግዲህ በኋላ ነው በመሀል ተከላካይነት ከምንጊዜም ታላላቅ የመሀል ተከላካዮች ተርታን ቆጥራቸዋለን አሁን የጠራኋቸውን ሁሉ። ግን እስከ 22፣ 23፣ 24 ዓመታቸው ድረስ ተሰርተው የተጠናቀቁ ተጫዋቾች አይደሉም። ምናልባት የዮሮን የበለጠ ለኤደን ሄቨንም ይሰራል።
አንደኛ ጨዋቱ ብዙ ሪስክ የሚወስድ ቡድን መሆኑ ነው። ሁለተኛ ግን ዩናይትድም ገና ሶሊድ አይደለም። አማካይ ክፍሉ አጋልጦ የሚሰጥ አይነት ነው። ሰፊ የሜዳ ክፍል ከቨር የሚያደርግ የራይስ የክራፍንበር አይነት ኤነርጂ ያለው አማካይ ወይ ኒውካስል አማካዮች አይነት ኤነርጂ ያለው የአማካይ ክፍል የለውም፣ ወይ ቴምፖ ሴተር የለውም። ስለዚህ ሁልጊዜ ለትራንዚሽን የተጋለጠ ቡድን ነው እና በዚህ ምክንያት አንዳንዶቹ ተጫዋቾች የበለጠ ለአደጋ ለሪስክ የተጋለጡ ይሆናሉ። የበለጠ ወደ ቀኝ ስዊች ማድረጉም እና የአማካይ ክፍሉም ሁለቱ የመሀል ተከላካዮች ልበላቸው ሁለቱም እድሜያቸው ከ19 ዓመት በታች ከ20 ዓመት በታች መሆናቸውም ብዙ ብስለት ያለው ሊደርሺፕ የሚጎድለው የተከላካይ መስመር እንዳይኖር አድርጓል። በቀደም ይሄንኑ በድጋሚ አይተናል። አዎ ወደ ሊቨርፑል ደግሞ እናቅናና የሊቨርፑልን ጉዳይ እንመልከት። አሁን ባለፉት ሳምንታት እንግዲህ በሊቨርፑል የተወሰነ መረጋጋት እየተመለከትን እንገኛለን። ጨዋታዎችንም እንደዚሁ እያሸነፉ ይገኛሉ። ይህንን ጉዳይ እንመልከተው እንግዲህ ከዛ ውጭ ግን የፍሎሪያን ቪርትስንም በትክክል የመጠቀም ጉዳይ በየጨዋታው ይነሳል። የሆኑ ጨዋታዎች ላይ ጥሩ ይጫወታል፣ የሆኑ ጨዋታዎች ላይ ደግሞ ይጠፋልና ይህንን ጉዳይ የምናንሳው በቀደም የተቆጠረው አንደኛው ጎል በሲምቦሊክ ነው። ሁለቱ ውድ ተጫዋቾች የተቀባበሉበት ስለሆነ ፍሎሪያን ቪርትስ ለአሌክሳንደር ኢሳቅ ኳሱን ሰጡ። አሁን የኢሳቅ ጎል ማስቆጠር የአንድ ትልቅ ተጫዋች መንደርደሪያ መሆን ነበረበት አይደለም፣ ግን ጉዳቱ ለወራት ከሜዳ የሚያርቀው እንደሆነ ሰማን። አሁን በትክክል ይሄ ነው አልተባለም የጉዳቱ መጠን። መጀመሪያውኑ ግን ጎሉን ካስቆጠረ በኋላ ሚኪ ቫን ደ ቪን ነው ተንሸራቶ ኳሱን ብሎክ ለማድረግ ሞክሮ የነበረው እና ሳይሰበር አልቀረም ተብሎ ነበር መጀመሪያ የአጥንት ስብራት እና እንደተፈራው ሆኗል። ወዲያው ማየት ይቻል ነበር፣ ግን ደስታውን መግለጽ አልቻለም። በጣም በኃይለኛ ህመም ውስጥ ነበር። ግን ደግሞ ሌላ ሲምቦሊክ የሆነው ነገር ከኢሳቅ ጎል ማስቆጠር በተጨማሪ ያው ጎል አስቆጥሯል። ከዚህ በፊት 2 ጎሎች አስቆጥሯል። ግን ይሄኛው ቶተናም ደህና ባላጋራ ልበለው አላቅም፣ ውል የሌለው ቡድን ነው። ቶተናም የምትገምቹ ቡድን አይደለም። ሲፈልግ በ9 ተጫዋች ያስጨንቃል፣ ግን በ11 ለ11 ይፈዛል። ኃይለኛ ኢሞሽን አለበት። ተጫዋቾች በቀደም ቻቪ ሲሞንስ እንዳየ ነው በጣም የተሳሳቱ ውሳኔዎች ይወስናሉ። የፍራንክ ቡድን ምንድን ነው ሊያደርግ የሚሞክረው የሚለው በፍጹም የሚታወቅ አይደለም። ደጋፊዎች ይጮሁበታል። በአድሚኒስትሬቲቭ ደረጃ ብዙ ለውጦች አሉ። በመጨረሻ ዳንኤል ሊቪ ለቀዋል። ግን የቲም የሉዊስ ቤተሰቦች የሚባሉት አሰልጣኙ ማቆየት ይፈልጋሉ። ብዙ የተወናበደ ነገር ነው የምትሰሚ። የድሮ የማንቸስተር ሲቲ ወሳኝ የቦርድ ሩም ሰው ቀጥረዋል። የድሮ የአርሰናል ወሳኝ የቦርድ ሩም ሰው ቀጥረዋል። ቪና ቬንካትሸም የሚባሉ እና ብዙ ሽግግር ውስጥ ያለ ነው ቶተናም። ሜዳ ውስጥም ከሜዳ ውጭም አሰልጣኙ መልበሻ ክፍሉን በሚገባ ይቆጣጠራሉ ወይ? ከዛ የቼልሲ ጨዋታ በኋላ ጄድ ስፔንስ እና ሚኪ ቫን ደ ቪን እጃቸውን ሲዘረጉላቸው ችላ ብለዋቸው፣ አንዳንዶቹ ያመናጨቋቸው ሲወጡ ደግሞ ስላየን እና ቶተናም በትክክል ጥሩ መለኪያ ላይሆን ይችላል። ግን ቶተናም ከትልልቆቹ 6 የእንግሊዝ ቡድኖች መካከል አንደኛው ነው። ስለዚህ የበለጠ ወሳኝ በራስ መተማመን የሚጨምር አይነት ጎል የነበረው። ርዕሳችን እሱ አይደለም፣ ፍሎሪያን ቪርትስ ነው። አሁን አርነ ስሎት ምሳ እንዳነሳሹ በውጤት በኩል የሆነ ሰሞን የነበረው የተከታታይ ጨዋታዎች የመሸነፍ ሁኔታ ቆሟል። ግን አሰልጣኙ በሁለት ሀሳብ ውስጥ ያሉ ይመስላል። በአንደኛው ሳምንት የተከላካይ መስመሩን የበለጠ የማጠጠር ፍላጎት ስላላቸው ጆ ጎሜዝ እና ዶሚኒክ ዞቦዝላይ በትይዩ መስመር በቀኝ መስመር ተጫዋችነት ጨዋታዎች ይጀምሩ እናያለን። ያንን ሲያደርጉ ደግሞ ያው ያንን የሚያደርጉበት ምክንያት ቡድናቸው በዚህ ውድድር ዘመን ብዙ ጎል እየተቆጠረበት ስለከረመ ነው። አሁን ቅድም ማንቸስተር ዩናይትድ ብዙ ጎል ተቆጠረበት እንደዚህ አልኩኝ አይደል? የመጀመሪያዎቹን 11 ቡድኖች ብትወስጂ ሊቨርፑል ከማንቸስተር ዩናይትድ ቀጥሎ ብዙ ጎል የተቆጠረበት ቡድን ነው። ከ1 እስከ 11 ያሉትን ቡድኖች ብትወስጂ 12ኛ ደረጃ ላይ ካለው ከብሬንፎርድም እኩል የተቆጠረባቸው፣ 13ኛ ስፍራ ላይ ካለው ከዌስትሃም በአንድ ብቻ ከፉልሃም በአንድ ብቻ ነው የሚሻሉት። 25 ጎል ተቆጥሮባቸዋል። ከኋላ ያለው ነገር ጠበቅ የማድረግ ፍላጎት ስለነበራቸው ነው መሐመድ ሳላህን መጀመሪያ ተጠባባቂ ወንበር ለማድረግ የፈለጉት። ምክንያቱም በተደጋጋሚ ከሱ ጀርባ ያለውን ክፍት ቦታ ታርጌት አድርገን ነበር ይላሉ የባላጋራ ቡድን ተጫዋቾች አይቀሩ። ታክቲካዊ ምክንያት ነበራቸው ያንን ሲያደርጉ እና ይሄ አይነት እርምጃ ከኋላ ያለው ነገር ጠበቅ የማድረግ ነው። በቀደም ይሄንኑ ለመቀጠል በማሰብ የተነሳ ጨዋታው ሲጀመር በሚገርም ሁኔታ ኔጌቲቭ የሆነ ላይናፕ ነው የተጠቀሙት። ሊቨርፑል በቶሎ ወደ ጨዋታው ያልገባው በኋላ ጨዋታው ሲያልቅ በ9 ተጫዋቾች ነው ጨዋታውን የጨረሰው። የሮሜሮ እንኳን ከዘገየ ነው፣ ግን ቻቪ ሲሞንስ በመጀመሪያ አጋማሽ ነው በቀይ ወጣው። 8 ሙከራ አድርጎ ነው የወጣው ሊቨርፑል በ10 ተጫዋች ለ1 ሰዓት ከተጫወተ ቡድን ጋር። ውጤቱ በጣም ጥሩ ነው፣ በጣም አስፈላጊ 3 ነጥብ ነው። ግን በቂ የማጥቃት ሪስክ አልወሰዱም። ለምን? ከኋላ ያለችውን ነገር ጠበቅ የማድረግ ፍላጎት ስለነበራቸው። ጨዋታው ሲጀመር ሊቨርፑል አውት ኤንድ አውት የማጥቃት ተጫዋቾች
ንጹህ አታከርስ የሚሏቸው እነሱ ሁለት ተጫዋቾችን ብቻ ነው የተጠቀሙት፣ ፍሎሪያን ቪርትስንና ኡጎ ኤኪቲኬን። አሁን ፍሎሪያን ቪርትስ ሯጮች ይፈልጋል። ለሌቨርኩዘን በነበረበት ጊዜ የቀኝ 10 ቁጥር አለ፣ 2 ዊንግ ባኮች አሉ፣ 9 ቁጥሩ አለ። ቢያንስ 4 ሯጮች ስካን አድርጎ አንዱን ሯጭ ትራክ ማድረግ ይችል ነበር። ሰሞኑን ያለው ሁኔታ ግን አሰልጣኙ ልንረዳው በምንችል ምክንያት ከኋላ ያለውን የሊቨርፑል ያው በኋላም እኮ ጨዋታው ኬኦቲክ ሲሆን ቶተናም ሌላ ጎል የሚያስቆጠር ይመስል ነበር፣ ያስፈራ ነበር መጨረሻ ላይ ለሊቨርፑል እና በቀደም ኡጎ ኤኪቲኬ ለብቻው ተነጥሎ ፍሎሪያን ቪርትስ ወደ ሌሎቹ 4 አማካዮች ተመልሶ 4-5-1 የሚመስል አይነት ከኳስ ውጭ ያለ ሼፕ ነው የነበረው። በኋላ ግን አሰልጣኙ በሁለተኛው አጋማሽ አስገዳጅ ለውጥ አደረጉ እና ፍሎሪያን ቪርትስን የምታጎዩ እንዴት እንደሆነ ምልክት አየን። ኮነር ብራድሊ ተጎድቶ ወጣ እና አሌክሳንደር ኢሳቅ በሱ ፈንታ ገባ። የበለጠ የመከላከል ተጫዋች ወጣ፣ አጥቂ ገባ እና ከፊት ያለው ሙቭመንት ድንገት ጨመረ። ድንገት ፍሎሪያን ቪርትስ ነፍስ ይዘራ አየን። ጨዋታ ውስጥ በደንብ ሲሳተፍ ማየት ጀመር እና በኋላ የመጨረሻውን ኳስ አቀበለው። ግን አንዱ ችግር ለሊቨርፑል በጥር ወደ ገበያ ገብተው አንዳንድ የምንሰማቸው ስሞች አሉ። የአንቷን ሴሜኞ ዝውውር ውስጥ አሉበት ይባላል። ባለፈው ክረምትም እኔ ስህተት የሰሩ ይመስለኛል፣ ንጹህ የክንፍ ተጫዋቾች ያመጡ አይመስለኝም። ግን ምናልባት ለፍሎሪያን ቪርትስ አደገኛ የሚሆነው ነገር ወይም ብቃቱን በደንብ እንዳና የሚያደርገው ነገር ሳላህ የለም ለጊዜው በአፍሪካ ዋንጫ ምክንያት። ከዛ በኋላ በሊቨርፑል የሚኖረው ሚናም በግልጽ የለየለት አይመስለኝም። ሁለተኛ ሰሞኑን ጋክፖ ተጎድቷል። አሁን ደግሞ ኢሳቅ ለወራርት ተጎድቷል። ክረምት ላይ ሉዊስ ዲያዝ ለቋል፣ ዳርዊን ኑኔዝ ለቋል። ክረምት ላይ የዦታ አሳዛኝ ትራጀዲም ነበር። ስለዚህ ሊቨርፑል ከፊት ባሉት አማራጮች ሳስቷል። አሁን በቀደም ቤንች ላይ እንደገና ሪዮን ገሞሃ አይነት ተጫዋቾች ነበሩ። ገና 17 ዓመቱ ነው። ስለዚህ በብዙዎቹ ትልልቅ የቻምፒየንስ ሊግና የፕሪሚየር ሊግ ጨዋታዎች ይህንን ተጫዋች ለማሰለፍ አሰልጣኙ ትልቅ ድፍረት ይጠይቃቸዋል። ያንን ለጊዜው የሚያደርጉት አይመስለኝም። ትልቁ ችግር አማራጭ ማጣት ነው እና ምን አይነት መፍትሄ ያመጣሉ ምናልባት ጃንዋሪ ሊመልሰው ይችላል። ግን ሁለቱ አጋማሾች የፍሎሪያን ቪርትስን ብቃት ማክሲማይዝም ሚኒማይዝም ማድረግ የምትችይባቸውን አጋጣሚዎች ያየንበት። የመጀመሪያ አጋማሽ በጣም ዲፌንሲቭ ማይንድድ ስለነበር የበለጠ ወደ ኋላ ይመለስ ነበር፣ ወደ ጥልቅ ይሳብ ነበር። ኳስ ከያዘ በኋላ በቂ ሯጭ አልነበር። በሁለተኛ አጋማሽ ቢያንስ 2-9 ቁጥሮች ነበሩት። አሌክሳንደር ኢሳቅና ኤኪቲኬ ኦፕሽኖቹ ትንሽ ሰፋ አሉ። ከኮነር ብራድሊም የበለጠ ሶቦዝ ላይ የበለጠ አታኪንግ ነው። ስለዚህ ተጨማሪ አማራጭ አለው። ግን ደግሞ ኢሳቅ ተጎዳ። ሊቨርፑል ውስጥም ብዙ ጉዳት አለ ሰሞኑን፣ በተለይ የማጥቃት ዲፓርትመንትን ለይቶ ያጠቃና የሳላህ ደግሞ ወደ አፍሪካ ዋንጫው መሄድ የፈጠረው ተጨማሪ ችግር ይኖራል። ምናልባት እንግዲህ አሁን በቀደም ጎርቶ ተቀይሮ ወጣ። ግን ሁለተኛ ጎል ሲቆጠር ኳሱ ለኤኪቲኬ ክሮስ ያደረገው የፍሪምፖንግ መመለስ ጠቃሚ ሊሆን ይችላል። ፍሪምፖንግ የበለጠ አድቫንስድ ቦታ ይዞ የሚጫወት ከሆነ ምክንያቱም በጣም ሯጭ ነው፣ ፈጣን ወደ ስፔስ የሚሮጥ ተጫዋች ነው። ከሱ ጋር ደግሞ አብሮ ተጫውቶ ስለሚያውቅ እና በጣም ጥሩ ኬሚስትሪ ስላላቸው በጥሩ ጊዜ ተመልሶለት ሊሆን ይችላል። ለጊዜው ግን ሁለቱ አጋማሾች የፍሎሪያን ቪርትስን ብቃት እንዴት መደበቅ እንደሚቻል በፍላጎትም ባይሆን ግን በተጫዋቾች ምርጫና በአሰልጣኙ ስትራቴጂ በሁለቱ አጋማሽ ግን የማጥቃት ተጫዋች ሲገባ ለኢሳቅ የሰጠውን ወደ ስፔስ የሚሮጥ ተጫዋች ካገኘ ምን አይነት ኳስ መስጠት እንደሚችል ያየንበት አጋማሽ ነው። አስቶን ቪላን ከዚህ መውጣት ምንችል አይመስልም አይደል? አሁን 3ኛ ደረጃ ላይ የተቀመጠው በተከታታይ ጨዋታዎችን እያሳየ እያሸነፈ ይገኛልና በጣም ጥሩ ፎርም ላይ የሚገኝ ቡድን ነውና ይህንን ጉዳይ እንመልከተው። በተለይ ደግሞ ሞርጋን ሮጀርስ ወደ ዓለም ዋንጫው ሊሄድ የሚችልበት እድል ሰፊ ነው እየተባለ ይገኛል። እስከዛ ድረስ በዚህ ብቃቱ የሚቀጥል ከሆነ ቶማስ ቱኸል እሱን ከመምረጥ ውጭ ሌላ ምርጫ ያላቸውም አይመስልም አይደል? እናንሳይን ወደ ዓለም ዋንጫው ይሄዳል። ትልቁ ጥያቄ በዓለም ዋንጫው ላይ በጣም የቅርብ ጓደኞቹ አሉ። የዌስት ሚድላንድስ ልጅ ነው እና ከጁድ ቤሊንጋም ጋር አብረው ነው ያደጉት። በጣም የቅርብ ጓደኞች ናቸው እና ለዛ ቦታ ከጁድ ቤሊንጋም ጋር ነው የሚፎካከረው። ኮል ፓልመርም በማንቸስተር ሲቲ አካዳሚ ውስጥ በነበሩበት ጊዜ አብረው የሲቲ አካዳሚ ውስጥ የነበሩ የቅርብ ጓደኞች ናቸው። እንዲያውም የደስታ አገላለጻቸው ተመሳሳይ፣ ከፓልመር ጋር የበለጠ አሶሲየት የምናደርገው እና እንደውም እንደ ንግድ ምልክትነት የተሰጠው ቢሆንም ከኔን የወሰደው ነው ይለው ሞርጋን ሮጀርስ። ሌላ በሲቲ እንደዚህ የቅርብ ጓደኛው ባይሆንም ግን ፊል ፎደን ነበር፣ ኤዜ አለ፣ ሌሎችም ተጫዋቾች አሉ። ለዛ የእንግሊዝ ብሔራዊ ቡድን የ10 ቁጥርነት ቦታ የሚፎካከሩ ተጫዋቾች። ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ከሆኑበት ጊዜ ጀምሮ የዛ ቦታ ምርጫቸው እሱ ነው፣ ሞርጋን ሮጀርስ ነው የነበረው።
የዓለም ዋንጫው ገና ነው። ስለዚህ የተጫዋቾች ፎርም ከፍ ይላል ዝቅ ይላል። አሁን ሮጀርስ ባለፉት 2 ወራት ያሳየውን አይነት ፎርም በዓለም ዋንጫ ሰሞን ላያሳይ ይችላል። ቤሊንጋም በቀደም እንደዛ ተጎድቶ ግሩም ጎል አስቆጥሯል። ትልቅ ተጫዋች ነው። ግን ቤሊንጋምና ቱኸል መሀል ያለ የሚታይ የሚስተዋል ልዩነት አለ። በቀደም አልማሩትም ተቀይሮ ከወጣ በኋላ ይኑርህ እንጂ ክብር ለሮጀርስ እሱ ነው ተቀይሮ የሚገባው እኮ። ሰሞኑን በእያንዳንዱ ጨዋታ ምንም እንከን አላገኘሁበትም፣ ግን ለዛ ጨዋታ አንተ ነው የተሰለፍኩ። አትሊስት ባለቀ ሰዓት ተቀይረ ስትወጣ ለዛ ጥቂት ደቂቃ ለመሰለፍ ለተዘጋጀው እና ጥሩ ፐርፎርም እያደረገ ላለው ተጫዋች ክብር ይኑርህ እንጂ ብለው በሚዲያ ሳይቀር የተናገሩት። ከልጁ ጋር ያላቸው ግንኙነት ብዙ የሰመረ አይመስልም ቱኸል። በዛ ምክንያት ያሰለፉትም አያላቅም። ያን ሰሞን የሚኖረው ብቃት ለምሳሌ በ2023/24 የውድድር ዘመን እንደነበረው ብቃት ከሆነ የሚጫወቱ የበለጠ ፕሬሸር ባለበት ሪያል ማድሪድ ነው። ለቻምፒየንስ ሊግ ድል በሚፎካከር ቡድን ውስጥ ነው። ስለዚህ የበለጠ ወደ አቴንሽን የሚያመጣ ይመስለኛል። ግን ፎደንም 7 ጎል አስቆጥሯል። ኤዜም ለእንግሊዝ ሲጫወት ጎሎች ያስቆጥራል። ኤዜ ብዙ አማራጮች አሏቸው ለዛ ቦታ። ፓልመር ገና ከጉዳት መመለሱ ነው፣ ግን የአውሮፓ ዋንጫ ፋይናል ላይ ጎል ያስቆጠረ ተጫዋች ነው። የዓለም ክለቦች ዋንጫ ላይ ለሲቲ፣ ለቼልሲ፣ ፔዤ ላይ 2 ጎል ያስቆጠረ የትልልቅ ሞመንቶች ተጫዋች ነው። ብዙ ምርጫ አላቸው። ለጊዜው ግን ያቺ ሄድ ስታርት ያለችው ሮጀርስ ጋር ይመስላል። አሁን ከጠቀስኳቸው ተጫዋቾች ሁሉ በጣም በጥሩ ፎርም ላይ የሚገኘው ሞርጋን ሮጀርስ። አስቶን ቪላ ያለበት ቦታ ላይ ያለው በሱ ብቻ አይደለም፣ ግን ሊድስ ላይ፣ ባለፈው ዌስትሃም ላይ፣ በቀደም ማንቸስተር ዩናይትድ ላይ ያስቆጠራቸውን ጎሎች ካየሽ ከሎ ኤክስጂ የተቆጠሩ ጎሎች ናቸው። የሚቀጥሉት 2 ጨዋታዎች ለሱም ለራሱ ለሮጀርስ ለአስቶን ቪላም ግን በጣም ወሳኝ 2 ጨዋታዎች ናቸው። ቼልሲ እና አርሰናል፣ ሁለቱም በለንደን የሚደረጉ ጨዋታዎች ናቸው። ቼልሲ ወደሚያውቁት ሰዎች ነው የሚሄደው። ፓልመር አንደኛው ነው፣ ማሬስካ ሁለተኛው ነው። ማሬስካ ነው በጣም ያሻሻለኛል። ብዙ ሲንከራተት የቆየ ተጫዋች ነው። መጀመሪያ አካባቢ እንዳልኩት የዌስት ሚድላንድ ሰው ነው። ከዛ በጊዜ ሲቲ ያስፈረመው የጀመረው በዌስት ብሮም ተጫዋችነት ነው። ዌስት ብሮም ማለት ያው ሚድላንድስ አካባቢ ያለ ነው። በመካከለኛው እንግሊዝ ያለ አስቶን ቪላ፣ ወልቭስ ምናምን ያሉ በርሚንጋም ያሉበት አካባቢ ያለ ነው። ረጅም ጊዜ ፕሪሚየር ሊግ ቡድን ነበር። እዛ ገና በ16 ዓመቱ ነው የመሰለፍ እድል አግኝቶ የነበረው። ከብራይተን ጋር በሚደረግ ጨዋታ ተሰለፈ። ከዛ ሲቲ ቶሎ ክህሎቱ ለየውና በ4 ሚሊዮን ፓውንድ ያስፈረመ። አንድ ጨዋታ ብቻ ያደረገን ተጫዋች ነው በ4 ሚሊዮን ፓውንድ ያስፈረሙት። ግን ወደ ሲቲ መጣና ሲቲ ኃይለኛ ኮምፒቲሽን ስለነበር ለሱ የሚሆን ቦታ ማግኘት አልቻሉ እና በውሰት መስጠት ጀመሩ ተጫዋቹ። ግን በሲቲ የዕድሜ እርከን ቡድን ውስጥ ነው ከኮል ፓልመር ጋር የተጫወቱ። ያኔ ነው የተወዳጁት ሁለቱ። በኋላ ወደ ሊንከን ሲቲ በውሰት ላኩት። እዛ ደግሞ ብሬናን ጆንሰን የሚባለው አሁን በቶተናም እየተጫወተ ያለው ባለፈው ዓመት የዩሮፓ ሊግ ፋይናል ላይ ጎል ያስቆጠረው ልጅ እዛ አብረው ተጫወቱ። ግን በውሰት ነው እዛ የነበረው። ከዚያ ወደ ቦርንመዝ ሄደ። በስኮት ፓርከር ስር ሰለጠነ። ከዛ ማይክል ካሪክ ሰሞኑን በኩራት ስለሱ ሲናገር ነበር። ምክንያቱም ሚድልስቦሮ ውስጥ አሰልጥኖታል። የገዛውም የሸጠውም እሱ ነው። ለ6 ወራት ብቻ ከተጫወተ በኋላ ነው አስቶን ቪላ በ8 ሚሊዮን ፓውንድ ይህንን ተጫዋች ያስፈረመ እና የሚገርም ነው። ያኔ የሮጀርስን ማነው ከሚድልስቦሮ ጋር ጨዋታ ነበረው አስቶን ቪላ እና እዛ ጨዋታ ላይ አሰልጣኝ ኡናይ ኤሜሪ ልክ ሲቲ ቀድሞ ተሰጥኦውን ለይቶት እንደነበረው እሳቸውም ከጨዋታው በፊት ሲያሟሙቅ ሳይቀር አሰልጣኞች እንዴት ስካውት እንደሚያደርጉ ነው የሚያሳየው። ሲያሟሙቅ ሳይቀር የሚያሳየውን ጠባይ፣ ሞቲቬሽኑን፣ የሰውነት ቋንቋ ምናምን ይከታተሉ ነበር እና በኋላ አስፈረሙት። አጠቃላይ ዝውውር ዋጋው እስከ 15 ሚሊዮን ፓውንድ የሚደርስ ነው። አሁን በመቶ ማታገኙ። አሁን ሌላ ሌቭል ላይ ያለ ተጫዋች ነው። በ15 ሚሊዮን አስፈረሙት። እንግዲህ አሁን ማሬስካን ይገጥማል። ሲቲ አካዳሚ ውስጥ ያነሳው ያሰለጠነውን ሰው ፓልመርንም ያገኛል። ከዛ ወደ አርሰናል ሜዳ ይሄዳል። አሁን እንግዲህ 3 ተከታታይ ጨዋታዎች ማንቸስተር ዩናይትድ፣ ቼልሲና አርሰናል ይሆናሉ ማለት ነው እና በእነዚህ ጨዋታዎች ፐርፎርም የሚያደርግ ከሆነ ዩናይትድ ላይ አድርጎታል፣ ቼልሲ ላይ የሚያደርገው ከሆነ አርሰናል ላይ የሚያደርገው ከሆነ አንደኛ አስቶን ቪላን ብዙ ሰው አይ ፕሪቴንደር ነው ማለት ያቆማል። ለቻምፒየንስ ሊግ ቦታ ብቻ ነው የሚጫወተው ማለት ያቆማል። ልክ ክላውዲዮ ራኒየሪ የሌስተር አሰልጣኝ በነበሩበት ጊዜ ይሉት የነበረውን ነገር ነው አሁን ኡናይ ኤሜሪ ያሉ ምንድን ነው የምትሉት? የዋንጫ ተፎካካኛ ከአርሰናል ከሲቲ ጋር በፍጹም እኩዮች አይደለንም። ተውት እሱን እኛ ከሆነልን የቻምፒየንስ ሊግ ቦታን ካገኘን በጣም የተዋጣለት የውድድር ዘመን ይሆንልናል ማለት ነው ይላሉ። ግን ቼልሲንና አርሰናልን ገጥመው ለምሳሌ በሁለቱ ጨዋታዎች 4 ነጥብ ቢያገኙ አንደኛውን አሸንፈው በአንደኛው ጨዋታቻ ቢለያዩ ሁለቱም ጨዋታዎች ከሜዳ ውጭ የሚደረጉ ጨዋታዎች በመሆናቸው የተነሳ ሰዎች
አስቶን ቪላን ኦኬ አሁን ሲሪየስሊ ማውራት አለብን ስለ አስቶን ቪላ ማለታቸው አይቀርም። እኔ የራሴ ጥርጣሬ ምንድን ነው ሮጀርስ የሚያስቆጠራቸው አይነት ጎሎች ሰስቴነብል አይደሉም ነው። የሆነ ቦታ ይቆማሉ። በቀደም ሌኒዮሮ የሰጠውን አይነት ስፔስ ሌሎች ተከላካዮች እየሰጡት አይቀጥሉም። አንዳንድ ጨዋታዎች ላይ የሚያስቆጠራቸው የቅጣት ምት ጎሎች የቅጣት ምት ጎል ማስቆጠር ሰስቴነብል የሆነ የጎል ማስቆጠር መንገድ አይደለም። ለምሳሌ ዴቪድ ቤካም ስፔሻሊስት ነበር አይደለም በፕሪሚየር ሊግ። ዴቪድ ቤካም ከ90ዎቹ አጋማሽ ከ95 ጀምሮ የማንቸስተር ዩናይትድ ዋናው ቡድን ተጫዋች ነበር እስከ 2003 8 ዓመት ተጫዋታ 16 ጎል ነው ያስቆጠረው በቅጣት ምት። ስፔሻሊስት ነው ግን ብዙ አይደለም 16 ጎል። ቅጣት ምት ጎል ሰስቴነብል የጎል ሶርስ አይደለም። ለምሳሌ ከሳጥን ውጭ ጎል ማስቆጠር ችሎታ ነው ኦፍ ኮርስ። በየ5 ጨዋታው አንድ ጊዜ ከሳጥን ውጭ ጎል ካስቆጠርሽ በጣም ብዙ ነው። በየ6 ጨዋታው በየ10 ጨዋታው ብታስቆጠሪ በጣም ብዙ ነው፣ ግን ሰስቴነብል አይደለም። ለእኔ ችግሩ ቪላ ጎል የሚያስቆጠርበት ዲስታንስ በሮጀርስ በኤሚሊያኖ ቦዌንዲያ አይነት ተጫዋቾች ከሩቅ የሚቆጠሩ ጎሎች ናቸው። የሮጀርስን የፍጹም ቅጣት ምት ሳጥን ተች ከሃላንድ ጋር ብታወዳድሪው በእርግጥ አንደኛው 9 ቁጥር ነው፣ አንደኛው የአታኪንግ ፕሌይ ሜከር ነው። ተመሳሳይ ሊሆን አይችልም፣ ግን ከኦፕቲማል ፖዚሽን አይደለም እነዛ ጎሎች የሚቆጠሩት። የሃላንድ ሰስቴነብል የመሆን እድል አለው ከሮጀርስ አንጻር ካየሹ። ስለዚህ ለቪላ ዋናው የጎል ምንጫቸው እሱ ስለሆነ ሌሎቹ በቂ ጎል እያስቆጠሩ አይደል። ኦሌ ዋትኪንስ 3 ጎል ብቻ ነው ያስቆጠረው። የቡድን ዋና የጎል ምንጭ እንዲሆን የሚጠበቀው ተጫዋች ጥሩ እየተጫወተ አይደለም በጎሎች። እንዲያውም አሁን ጆን ዱራንን ባይለቁት ኖሮ በደንብ በመደበኝነት ቤንች ይሆን ነበር። የኢቫን ጊሰን ዝውውር የተሳካለት አልሆነም። ዶኒኤል ማለን የበለጠ ኢምፓክት ተጫዋች ነው፣ ከቤንች ሲነሳ የበለጠ ጥሩ የሚጫወት ነው። በእነሱ ምክንያቶች ባይሆን ኖሮ ኦሌ ዋትኪንስ ጥሩ ፎርም ላይ አይደለም ያለው። ስለዚህ እኔ የራሴ ጥርጣሬ አለኝ የአስቶን ቪላ ውጤት ምን ያህል ቀጣይ ይሆናል የሚለውን በተመለከተ። ግን እንደ የዓለም ዋንጫን ማሰብ ካለብን ግን ስለ ዓለም ዋንጫ ስለ ሴሌክሽን ለመናገር አስቸጋሪ ስለሆነ ጉዳት ይኖራል። ትዝ ይለኛል 2002 የዓለም ዋንጫ ከመምጣቱ በፊት የቤካም ለዓለም ዋንጫ የመድረስ አለመድረስ ጉዳይ የእንግሊዝ ትልቅ ብሔራዊ አጀንዳ ነበር ከኢራቅ ጦርነት እኩል። ምክንያቱም አንድ ያ ቤት የነበረው የሴራትን አልዶ ዱሸር የሚባል የዴፖርቲቮ ላኮሩኛ አርጀንቲና ተጫዋች አለ። አውቆ ነው የሰበረው። ምክንያቱም ከአርጀንቲና ጋር እንግሊዝ ትጫወት ነበር ያን ጊዜ እና ብዙ አስተያየት ይሰጣል። ጉዳት ይኖራል፣ የፎርም መውጣት መውረድ ይኖራል፣ 6 ወር ምናምን ይቀረዋል የዓለም ዋንጫው። ግን አሁን የዓለም ዋንጫ ቢደረግ ምርጫ ያላቸው አይመስለኝም አሰልጣኝ ቶማስ ቱኸል በ10 ቁጥር ቦታ ላይ እሱን ነው የሚያስጀምሩት። ፎደን ጥሩ ፎርም ላይ ነው ያለው፣ ግን ፎደንን ለመጥራት እንኳ ጊዜ ያስፈልጓቸዋል። ቶሎ አላመኑበትም ፎደንን ወደ ብሔራዊ ቡድን ካምፕ እንኳ ለመጥራት። እነሱን ደግሞ በክንፍ ተጫዋችነት የመጠቀም ምንም ፍላጎት የለኝም ብለዋል። አሁን ባለፈው ጋሬት ሳውዝጌት በ2024 የአውሮፓ ዋንጫ ሲጀመር ውድድሩን በግራ ክንፍ ተጫዋች ነበር የተጠቀመበት። ይችላል በግራ ክንፍም በቀኝ ክንፍ ተጫዋችነትን መጠቀም፣ ግን እዛ ቦታ ላይ ብዙ አማራጭ አላቸው አሰልጣኙ። ስለዚህ እኔ በ10 ቁጥር ቦታ ነው ፎደንን የምጠቀምበት ካሉ ፉክክሩ ከሮጀርስ ጋር ይሆናል ማለት ነው እና በዚህ ሰዓት ባለ ፎርም ከሱ የተሻለ እየተጫወተ ያለ ሌላ እንግሊዛዊ ተጫዋች ያለ አይመስለኝም። አስቶን ቪላንም ለዋንጫ ይሁን ለቻምፒየንስ ሊግ ፓወር እያደረገ ያለው እርሱ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።